بسم الله الرحمن الرحيم لله ملك السماوات والأرض يخلق ما يشاء يهب لمن يشاء إناثا ويهب لمن يشاء الذكور أو يزوجهم ذكرانا وإناثا ويجعل من يشاء عقيما إنه عليم قدير وما كان لبشر أن يكلمه الله إلا وحيا أو من وراء حجاب أو يرسل رسولا فيوحي بإذنه ما يشاء إنه علي حكيم وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا وإنك لتهدي إلى صراط مستقيم صراط الله الذي له ما في السماوات وما في الأرض ألا إلى الله تصير الأمور. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم لله ملك السماوات والأرض የሰማይና የምድር ንግስና ባለቤትነት ሙሉ በሙሉ የአላህ ተባረከ ወተዓላ ብቻና ብቻ ነው። يخلق ما يشاء ጌታ አላህ የሻውን ይፈጥራል እሱ በፈለገው መልኩ የሀቡ ሊመን የሻኡ ለፈለገው የሰው ልጅ ይሰጣል ኢናተን ሴት ልጆችን ብቻ ወየሀቡ ሊመን የሻኡ ለፈለገው የሰው ልጅ ደግሞ አዝኩራ ወንድ ልጆችን ብቻ ይሰጣል አው ይዘውጁሁም ወይም ይቀላቅላቸዋል ذكرانا وإناثا ወንድም ሴትም አድርጎ ቀላቅሎ ይሰጣል ويجعل من يشاء عقيما ከሰው ልጆች ውስጥ የፈለገውን ደግሞ عقيم መሃን ያደርጋል إنه ጌታ አላህ ይህን ሁሉ የሚያደርገው ጌታ ዓሊሙን በሁሉ ነገር አዋቂ ነው ቀዲሩን የፈለገውን ነገር ማድረግም የሚችል ነው። ለማን ወንድ ልጆች ብቻ እንደሚበጁት እንደሚያስፈልጉት፣ ለማን ሴት ልጆች ብቻ እንደሚበጁት እንደሚያስፈልጉት፣ ለማን ወንድና ሴት ተቀላቅሎ ቢሰጠው እንደሚሻል፣ ማን ደግሞ ለሱ አለመውለዱ እንደሚሻል ያውቃል። ቀዲር አቅቶትም አይደለም። ለአንዳንዶች ወንድ ብቻ ለአንዳንዶች ሴት ብቻ አንዳንዶችን ምንም እንዳይወልዱ የሚያደርገው ቀዲር ነው ቻይ ነው። ወማ ካነ ሊበሸሪን ለሰው ልጅ አይገባውም አን ዩከሊመሁ ላሁ አላህ ተባረከ ወተዓላ ሊያናግረው አይገባም። የሰው ልጅ ሆኖ አላህ ተባረከ ወተዓላ የሚያናግረው የለም ኢላ ዋሕያን በዋሕይ በራእይ እንጂ በህልሙ አልያ ደግሞ እንዲሁ ልቡ ላይ መልእክት በማስተላለፍ መልኩ እንጂ አው ሚን ወራኢ ሒጃብን ወይም ደግሞ ከመጋረጃ በስተጀርባ እንጂ የአላህን ድምፅ ይሰማል ግን አላህን ተባረከ ወተዓላ አያይም። አው ዩርሲለ ረሱላን ወይም ደግሞ ረሱልን የመልአክ መልእክተኛን ጅብሪልን ሌሎችንም በመላክ መልኩ እንጂ
ፈዩሂየ ቢኢዝኒሂ በፈቃዱ ዋህይ ያስተላልፋል ማ የሻ የፈለገውን ዋህይና መልእክት በዚህ መልኩ እንጂ የሰው ልጅ ሆኖ አላህን ተባረከ ወተዓላ ቀጥታ የሚያናግርበት መንገድ የለም ከሶስቱ አንዱ በስተቀር። ኢነሁ ጌታ አላህ ዓሊዩ ከፍ ያለ የበላይ ራሱ ባህሪያቱ ሐኪሙን በስራዎች ጥበበኛ የሆነ ጌታ ያለ ምክንያት ያለ ሰበብ ነገር አያደርግም። ወከዛሊከ እንደዚሁም ወይም ደግሞ ወደ ሌሎች መልእክተኞች ዋህይ እንዳስተላለፍነው ሁሉ አውሐይና ኢለይከ ወደ አንተ ዋህይ ያስተላለፈን ሩሐን ሚን አምሪና መንፈስን ሩሕን ቁርአንን ወደ አንተ አስተላለፈን ትእዛዛችን የሆነ እኛን ትእዛዝ መመሪያ የያዘ ማ ኩንተ ተድሪ አንተ ከዚያ ፊት አታውቅም ነበረ መልኪታቡ ከሰማይ የሚወርድ መጽሐፍ ማለት ምን ማለት እንደሆነ አታውቅም ነበር። ከሰማይ ስለወረዱ መጽሐፍ እውቀት አልነበረህም። ወልኢማን እምነትም ማለት ምን እንደሆነ ዝርዝሩን አታውቅም ነበር። ቁርአን ከመውረዱ በፊት ስለ ዋህይ ስለ ቁርአን አታውቅም ነበር። ስለ ኢማንም ዝርዝር ነገሮችን አታውቅም ነበር። ወላኪን ጀዐልናሁ ነገር ግን እኛ አንተ ላይ ያወረድነውን ሩህ ቁርአን ነቢይነትን አደረግነው ኑራ ብርሃን አደረግነው። ነህዲ ቢሂ መን ነሻ በሱ አማካኝነት የምንመራበት መን ነሻኡ እኛ የሻነውን ሰው ሚን ዒባዲና ከባሮቻችን ውስጥ የፈለግነውን ሰው ሂዳያ የፈለግንለትን ሰው ምንመራበት ብርሃን አደረግነው ወደ አንተ ያወረድነውን ሩህ መንፈስ ቁርአንና ወኢነከ ነቢያችን ሆይ አንተ ለተህዲ ታመላክታለህ ኢላ ሲራጢን ሙስተቂም ቀጥ ወዳለው የእስላም ጎዳና ኢላ ሲራጢን ሙስተቂም ወደ ተስተካከለ ስብዕና ትመራለህ። ሲራጢላህ ወደ አላህ ተባረከ ወተዓላ መንገድ ወደ ኢስላም ትመራለህ። ማን ነው አላህ ቃል አለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ ሰማይና ምድር ውስጥ ያለ በሙሉ የእሱ ብቻ የሆነ ወደ ሆነው አላህ መንገድ ትመራለህ። አላ ንቁ የሰው ልጆች ሆይ ስሙ ኢለላሂ ወደ አላህ ብቻ ነው ወደ አላህ ተባረከ ወተዓላ ብቻና ብቻ ተሲሩል ኡሙር ነገሮች ሁሉ ይመለሳሉ። ዞሮ ዞሮ ነገሮች ፍጻሜያቸው ወደ አላህ ነው የሚመለሰው ዱንያም ላይ አኼራም። ዋናው ከባዱ ጉዳይ ደግሞ የአኼራ ጉዳይ ነው፣ የቂያማ ጉዳይ ነው። የቂያም ቀን ሁሉም ፍርድ የሚጠብቀው ከአላህ ተባረከ ወተዓላ ብቻ ነው። ሱረቱ አሹራ መካ የወረደች ሱራ ስትሆን እሷ ላይ እጅግ በጣም በርካታ ነጥቦች ተዳሰዋል። በተለይ ስለ ቁርአን፣ ስለ አኼራ፣ ስለ ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ ነቢይነት በተደጋጋሚ የተነገረባት ሱራ ስትሆን በየመሃሉ ደግሞ ስለ ዱንያ ጠፊነት፣ ስለ አኼራ ቋሚነትና አጓጊነት የተነገረባት ሱራ ነው። ሱራዋን ያብራራን ከ49ኛው አንቀጽ ደርሰናል። ሊላሂ ሙልኩ ሰማዋት ወልአርድ የሰማይና የምድር ንግስና ባለቤትነት የአላህ ብቻ ነው፣ ማንም አይጋራውም። ሰማይ ምድር ውስጥ የሚሆኑ ነገሮች ሁሉ በአላህ ተባረከ ወተዓላ ፍላጎትና እውቀት ነው የሚሆኑት። እሱ የሻው ይሆናል፣ እሱ ያልፈለገው አይሆንም። እሱ ለሰጠው ማንም አይከለክለውም፣ እሱ ለከለከለው ማንም አይሰጠውም። አላህ ከፍ ያደረገውን ማንም ዝቅ አያደርገውም፣ አላህ ዝቅ ያደረገውን ማንም ከፍ አያደርገውም። ለሁ ሙልኩ ሰማዋት ወልአርድ በሰማይ በምድር ውስጥ የሚኖር በሙሉ የአላህ ተባረከ ወተዓላ ባሪያ ነው። ንጉሱ አዛዡ አላህ ነው፣ ተቆጣጣሪው አላህ ነው። ሰማይና ምድርን እራሳቸውንም ጨምሮ ሰማይ ምድር ጉዞች ከመሆናቸው ጋር አላህን ይፈራሉ፣ አላህን ያውቃል። በውስጣቸው በመካከላቸው የሚኖሩ ነገሮች ሁሉ እኛ ቋንቋውን የምናውቀውም አናውቀውም አላህን ያጠራል። የሁሉም ንጉስ አላህ
የኽሉቁ ማ የሻ ሰማይ ምድርን ፈጥሮ መቆጣጠር የቻለ ጌታ፣ ሰማይ ምድርም ውስጥ የሚኖሩ የተለያዩ ነገሮችን የፈጠረ ጌታ እሱ የፈለገውን ነው የሚፈጥረው። የኽሉቁ ማ የሻኡ ወንድም ሴትም የወንድና የሴት ባህሪ የሰውነት አካላት ያለው ሌሎችንም እኛ የምናውቀውም ማናውቀውንም ይፈጥራል። ወየኽሉቁ ማ ላ ተዕለሙን ይላል። ፈረስ ፈጥሯል፣ ግመል ፈጥሯል፣ በቅሎ ፈጥሯል፣ ሌሎችን መጓጓዣዎች ወደፊትም እናንተ ማታውቁትን ይፈጥራል ብሏል። የድሮ ሰዎች ማያውቁት አሁን የተፈጠረ ብዙ ነገር አለ። አሁን ያሉ ሰዎች የማያውቁት ወደፊት የሚፈጠር ብዙ ነገር ይኖራል። ምክንያቱም ወየኽሉቁ የሚለው ሙዳሪዕ ነው። ሙዳሪዕ ብዛትን፣ ተከታታይነትን፣ ቋሚነትን ነው የሚያሳይ። ሁሌ እንደፈጠረን ሁሌ ስራ ላይ እንዳለን የኽሉቁ ማ የሻ እኛ ማናውቃቸው ብዙ ፍጥረቶች አሉ። እሱ በፈለገው መልኩ ይፈጥራል። ማ የሻ የሚለው እሱ የፈለገውን አይነት ፍጡር ይፈጥራል ማለት ነው። እኛ የምናውቃቸው አይነት ፍጥረቶችም ሆነው እሱ በፈለገው መልኩ ይፈጥራቸዋል። በአራት እግሩ የሚሄድ አለ፣ በሁለት እግሩ የሚሄድ አለ፣ በደረቱ የተንፋቀቀ የተሳበ የሚሄድ አለ፣ በክንፉ የሚበር አለ። አይተነው ማናውቅ ሁሉ አፈጣጠር ያለው ፍጥረታ የኽሉቁ ማ የሻ ሙሉ ጤነኛ አድርጎ ይፈጥራል አላህ ይታወቅና ይመሰገን ዘንድ። አንዳንዴ ደግሞ ለፈተና አካል ጉዳተኛ አካለ ስንኩልን ሊፈጥር ይችላል ባሮቹ ሊፈትን ዘንድ። ሁሉም ከአላህ ተባረከ ወተዓላ እስከሆነ ድረስ የተሰጠውን ተፈጥሮ ለኸይር ነው ብሎ ሁሉም ወዶ ሊቀበል ይገባል። እንደ ገሌ ለምን አልሆንኩም፣ የኔ ልጆች እንደዚህ ለምን ሆኑ፣ እንዲህ አይነት አደጋ ለምን ደረሰብኝ፣ እንዲህ አይነት ችግር እኔ ቤት ለምን ገባ ሊሉ አይገባም። የአላህ ስራ የፍዐሉ ማ የሻ ላ ዩስአሉ ዐማ የፍዐሉ የሻውን ይሰራል። ስለሰራቸው ነገሮች ለምን እንዴት ተብሎ አላህ አይጠየቅም። መልስ ሳይኖረው ምክንያት ሳይኖረው ቀርቶ አይደለም። ኢነሁ ዐሊዩን ሐኪም ተብሏል። በእነዚህ አንቀጾች ውስጥ የሚሰራው ስራ ሁሉ ጥበብ አዘል ምክንያት አለ። ለእኛ ዛሬ ላይ ይገለጥልን ይችላል። እግር የሌለው ልጅ ሊፈጠር ይችላል። አይን የሌለው ልጅ ሊፈጠር ይችላል። አንድ እግር ብቻ ያለው ሊፈጠር ይችላል። ሌላም ሌላ የሚሰሙ ብዙ ነገሮች አሉ። ይሄን አላህ ተባረከ ወተዓላ ያደረገበት የራሱ ምክንያት አለ። ጥሩ ጥሩ ነገሮችን ሲያደርግልን እናመሰግነዋለን። ደስ የማይሉ የሚያስደነግጡ ነገሮች ሲደርሱብን እንታገሳለን። የሙእምን ሁኔታው ሁሌም አስደሳች፣ ጥሩ ነገር ከገጠመው አልሐምዱሊላህ ይላል፣ አላህ መስጋኞችን ይወዳል። አደጋ ችግር ከገጠመው ይታገሳል፣ አላህ ታጋሾችን ይወዳል። ቁጥር ስፍር የሌለው ምንዳም ይመነዳል። የሀቡ ሊመን የሻኡ ኢናታ የፈለገውን ይፈጥራል። ጥቅል ነው ይሄ። ሰው እንስሳም ሰው ሆኖ ሙሉ ሰውነት የሌለውን ትርፍ ያለውን ከእንስሳትም ውስጥ እንደዚሁ የፈለገውን አይነት ቅርጽ ሰጥቶ ወደ ሰዎች ገባ ስንል የሀቡ ሊመን የሻ ከሰው ልጆች ውስጥ እሱ ለፈለጋቸው ሰዎች ሂባ ያደርጋል፣ ስጦታን ይሰጣል። ኢናተን ሴት ልጆች ምንም ወንድ ልጅ አይኖረውም። ከሰው ልጆች ውስጥ ሴት ልጆችን ብቻ የሚወልድ ወላጃል ከወንድም ከሴት። በሳይንስ ብዙ ነገር ሊባል ይችላል። ወንድ ብቻ የሚወልድ ሴት መውለድ ከፈለገ፣ ሴት ብቻ የሚወልዱ ወንድ መውለድ ከፈለጉ እንዲህ ያድርጉ፣ እንዲህ ይበሉ፣ እንዲህ ሆኑ የሚባል ነገር አለ። አላህ ሁን ካለው ይሆናል። ሰዎች ሰበብ ብለው ያደረጉት ነገር አላህ ግን ሁን ካላለው ላንተ ላንቺ የሚበጀው ወንድ ብቻ ነው ካለ፣ ሴት ብቻ ነው ካለ ሴት ብቻ ነው የሚወልዱት፣ ወንድ ብቻ ነው የሚወልዱት። ሊማዳ ልጅ የሚወለደው በሰው አቅም አይደል፣ በሰው ብልሃት አይደል። መውለድ ያልፈለገ ዝም ብሎ ይወልዳል። መውለድ የፈለገ ለ10 ዓመታት የለፋ አንድ ልጅ እንኳን ማግኘት አይችልም። ስለዚህ ልጅ ሂባን ከአላህ ዘንድ የሚሰጥ ስጦታ ነው። ማንም የማይችለው ከአላህ ውጭ የሚመለኩ አማልክት አይደለም የተከበረ የተሟላ የሰው ልጅን አይደለም ዝንብ እንኳን መፍጠር አይችሉም ይላል አላህ ተባረከ ወተዓላ። ኢነ الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له። አላህ የሰው ልጅን መላኢካን ሌሎችን ፍጡሮችን ፈጥሯል። እናንተ ግን ከአላህ ውጪ የምታርዱላቸው፣ የምትሰግዱላቸው፣ የምትሳሉላቸው
ሰጡኝ ብላችሁ አላህ የሰጠውን ለነሱ አድርጋችሁ የምታመሰግኗቸው ዝንብ እንኳን መፍጠር አይችሉም። ተጋግዘው እንኳን ቢሆን ይላል ያለ አግባብ የሚመለኩ አማልክት በሙሉ ከዓለም ጫፍ እስከ ጫፍ ያሉት ተሰብስበው አንድ ቢንቢ፣ አንድ ትንኝ፣ አንድ ጉንዳን ልፍጠር ቢሉ አይችሉም። አላህ እንደፈጠረው ዝንብ ልቡ የሚመታ የሚበር የሚንቀሳቀስ ነፍስ ያለው ደም ያለው ሊፈጥሩ አይችሉም። አላህ ግን ተባረከ ወተዓላ ሁሉ ነገር ያለው በሱ እጅ ነው። ሁሉን የፈጠረ እሱ ነው። አላሁ ኻሊቁ ኩሊ ሸይ ወሁወ ዐላ ኩሊ ሸይኢን ወኪል። የሀቡ ሊመን የሻኡ ኢናሳ። ለዚህ ልጅ በሰዎች ምርጫ በሰዎች ጥረት ሳይሆን በአላህ ስጦታ በአላህ ፍላጎት ነው። ስለዚህ ለፈለገው ሰው ሴት ልጅን ሂባ ይሰጠዋል፣ ስጦታ ይሰጠዋል። ከነዚህም አንዱ ነቢዩላህ ሉጥ ናቸው ተብሏል። ሉጥ የአላህ ነቢይ ልጆቻቸው ሴት ብቻ ነበሩ ተብሏል። ስለዚህ ሴት ብቻ መሰጠት አላህ ዘንድ አለመታደል አለመመረጥ አይደለም። አላህ ከመረጣቸው ነቢያት ውስጥም ሴትን ብቻ የሚወልዱ ነበሩ፣ ወንድ ልጅ ያልነበራቸው። ወየሀቡ እንደዚሁ ይሰጣል ሊመን የሻኡ እሱ ለፈለገው አዝኩራ ወንድ ወንድ ብቻ ይሰጣል፣ ሴት ልጅ አይኖረውማ። ይሄም ከነቢያት ውስጥ የነቢዩላህ ኢብራሂም ድርሻ ነበር። የኢብራሂም ልጆች ወንዶች ብቻ ነበሩ፣ ሴት አልነበራቸውም ተብሏል። ሁለቱም የአላህ ሂባ ነው። ወንድም ሲሆን ሂባ ነው ስጦታ ነው፣ ሴትም ሲሆን ስጦታ ነው። ተቀላቅሎ መሰጠትም ስጦታ ነው። አንድ አይነት ጾታ ብቻ ቤቱን መሙላቱም ስጦታ ነው። እዚህ አንቀጽ ላይ ከሴት ነው የጀመረው። ወንድ ወንድ ከመታደል ሴት ሴቱን መታደል ይሻላል ያሉ የመዓኒ ዑለሞች አሉ። ቁርአን ብዙ አይነት አፈሳሰር አለ። አንዱ አልመዓኒ ወልኢሻራት የሚባል የተቅዲምና ተአኺር ፋይዳ ራሱን የቻለ አንድ የቁርአን ዘርፍ ነው። ሲጀምር አላህ ተባረከ ወተዓላ ጸጋውን ሲዘረዝር የሀቡ ሊመን የሻኡ ኢናታ እሱ ለፈለገው ሰው ሴት ሴት ብቻ ይሰጣል አለ። ተቅዲም ክብርን ያሳያል ይላል። ወየሀቡ ሊመን የሻኡ ዙኩራ እሱ ለፈለገው ደግሞ ወንድን ይሰጣል። በሁለተኛ ደረጃ ነው የተቀመጠው። ነገር ግን የመታደል ምልክት የሚባለው ጾታው ሳይሆን ማንነቱ፣ ስብዕናው፣ ስራውን፣ ስነ ምግባሩን ለራሱ ለወላጆቹ ለወገን ዘመዶቹ ለሀገሩ ለመላው የሰው ልጅ መጥቀም የሚችል እስከሆነ ድረስ ጾታው ከፍም ዝቅም አያደርገውም። አንቺ አንተ በመባል ሳይሆን አንተ አንቺ የሚያስብል ስራ በመስራቱ ነው ሰው የሚታወቀው። በመሰረቱ ወይም በጥቅሉ ወንድ ከሴት የሚሻልባቸው ብዙ መለያዎች ሊኖሩ ይችላሉ። በዛው ልክ ደግሞ ወንድ ጋር የሌሉ ሴቶች ጋር ያሉ በርካታ መለያዎች አሉ። አላህ ዘንድ ተባረከ ወተዓላ ከጀዛ ከምንዳ አንጻር ሁሉም እኩል ናቸው። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ። ወንድም ይሁን ሴት በአላህ ያመነ መልካም ስራ የሰራ ዱንያ ላይ መልካም ህይወትን እናኖረዋለን፣ የሰላም የመረጋጋት ህይወትን፣ ጀነትም እናስገባዋለን ይላል። ጀነት ከመግባት አንጻር ጾታ አይታይ። የሥራን ጀዛ ዋጋ ከማግኘት አንጻር ጾታ አይታይ። አብዛኞቹ ህግጋቶች የወንድም የሴት ናቸው። ነገር ግን አንዳንድ ግዴታዎች ወንዶች ላይ ለየት ባለ መልኩ ተደንግገዋል። ሌሎች ግዴታዎች ደግሞ ሴቶች ላይ አሉ። አው ይዘውጁሁም ወይም ይቀላቅላል። አው ይዘውጁሁም ይቀላቅላቸዋል ወይም ደግሞ ይዘውጁሁም ያደርጋቸዋል። ዙክራንን ወንድና ወኢናታ ሴት ያደርጋቸዋል። አንዳንድ ሰዎች ሴት ብቻ ይሰጣል፣ አንዳንዶቹ ወንድ ብቻ ይሰጣል። አው ወይም ደግሞ ይዘውጁሁም ለአንዳንድ ሰዎች ደግሞ አድርጎ ይሰጣል። ዙክራንን ወኢናታ ወንድም ሴትም አድርጎ ቀላቅሎ ይሰጣል። ልክ እንደ ነቢያችን አለይሂ ሰላቱ ወሰላም ሴት ብቻ ልክ እንደ ማን ሉጥ፣ ወንድ ብቻ ልክ እንደ ኢብራሂም፣ ወንድና ሴት ቀላቅሎ ደግሞ ልክ እንደ ሙሐመድ አለይሂ ሰላቱ ወሰላም። ይሄ ምሳሌ ነው። የታላላቆችን ምሳሌ እንጥቀስ ከማለት አንፃር ነቢ ሙሐመድ አለይሂ ሰላቱ ወሰላም ከወንድም ከሴትም ተቀላቅሎ ተሰጥቷቸው ለሌሎችም ቁጥር ስፍራቸውን አላህ እንጂ ለማያውቃቸው ኸልቆቹ ወንድም ሴትም አድርጎ ሰጥቷል።
ወንድ ሴት አድርጎ መስጠት የአላህ ስራ ነው። ማንም በራሱ አቅም ጉልበት ወንድ ሴት ማድረግ አይችልም። አሁን ላይ የሸይጣን ስራ የሚሰሩ ሸይጣን የተጠናወታቸው የበታችነት ስሜት የሚሰማቸው አላህ ተባረከ ወተዓላ የሰጣቸውን ጾታ ወደ ተቃራኒ ወደ ሌላ የመቀየር የሸይጣን ስራ የሚሰሩ ሙሩአ የጎደላቸው ክብረ ቢሶች አሉ። ይሄን ሙስሊም ሊያደርገው ይቅርና አያስበውም። ውጫዊ የሰውነት አካላቱን እንጂ የሚቀይረው ውስጡን ሊቀይር መቼም አይችልም። ሴት ሆና ወደ ወንድ ልቀየር ብትል መቀየር ማትችላቸው ብዙ ነገሮች ይኖራሉ። ፊዚካሊ ብትቀየር ወንድ ሆኖ ወደ ሴት መቀየር የፈለገችም እንደዚሁ ከላይ የምትፈልጋቸው የምትቀይራቸው ነገሮች ሊኖሩ ይችላል። አንቺ በይ ልትል ትችላለች። ሴቷም አንተ በሉኝ ሊል ይችላል ከሰዎች ጋር ባለው ግንኙነት። ግን ውስጡን አላህ ሴት አድርጎ የፈጠረው ሴት ነው ወንድ አድርጎ የፈጠረው ወንድ ነው። ላ ተብዲላ ሊኸልቂላህ የአላህን ተፈጥሮ አላህ የፈጠረውን ተፈጥሮ መቀየር አይቻልም። ሰዎች ላዩን ቢቀይሩ ውስጡን መቀየር አይቻልም። ወየጅዐሉ መን የሻኡ ዐቂማ ጌታ አላህ የፈለገውን ዐቂም ያደርጋል፣ መሃን ያደርጋል። አይወልድም አይወለድለትም፣ አይወልድም አይወለድለትም። አንዳንዴ ችግሩ የወንድ ሊሆን ይችላል መውለድ አለመቻሉ፣ ሌላ ጊዜ የሴት ሊሆን ይችላል፣ ሌላ ጊዜ የሁለቱም ሊሆን ይችላል። የሰው ልጅ ህይወቱ ስኬቱ ከመውለድ ካለ መውለድ ጋር ብቻ የተያያዘ አይደለም። ህይወት ላይ ያለ አንድ ሂደት ነው መውለድ። መውለድ አልቻልኩም ብሎ የሰው ልጅ መኖሩን ሊጠላ መፈጠሩን ሊጠላ ብቸኝነት ሊሰማው ፈጽሞ አይገባም። የአላህ ስራ ነው። አንዱ መውለድ እስኪሰለቸው ድረስ ይወልዳል፣ አለመውለድ ቢፈልግ እንኳ ይወልዳል። ሌላው ደግሞ ለመውለድ ከዓለም ጫፍ እስከ ጫፍ ብዙ ብሮችን ውጪ ያደረገ ይሞክራል። አንድ ልጅ እንኳ ባይኑ ማየት አይችልም። ተስፋ ተቆርጦ ቤት ቁጭ ከተባለ በኋላ በአንዴ 5 በአንዴ 6 ሊሰጥ ይችላል። አላህ ተባረከ ወተዓላ ዓሊም ሐኪም ነው ጌታ። ኢብራሂም ዓለይሂ ሰላም ከ120 ዓመታቸው አካባቢ ላይ እድሜያቸው 120 አካባቢ ሆኖ ወልዷል። ባለቤታቸው ሳራ 90 ወይም የ100 ዓመት ባልቴት ሆነው ወልደዋል። ኢነ ሃዛ ለሸይኡን ዐጂብ ብሏል። ይሄ የሚደንቅ ነው። እንዴት ነው ልጅ ልትወልዱ ነው ትሉናላችሁ? ኢነ ሃዛ ባዕሊ ሸይኻ ወአና ዐጁዙን ዐቂም። ባሌ አርጅቷል፣ መውለድ የሚችልበት እድሜ ላይ አይደለም ያለው፣ በጣም እድሜው ገፍቷል። እኔ ደግሞ ከእድሜም መግፋት በተጨማሪ ዐቂም ነኝ፣ መውለድ አልችልም ብለው ነበር። መላኢኮች ሰው መስለው መጥተው እንደ እንግዳ ቤታቸው ገብተው ሱረቱ ዛሪያት ላይ እንዳሳለፍን ምግብ ቀርቦላቸው ብሉ ሲባሉ እኛ ምንበላ አይደለንም፣ የመጣነው ለሁለት ነገር ነው። አንድም ልጅ እንደምትወልዱ ልናበስራችሁ ነው የመጣነው። ሁለትም አስቸጋሪ የሆኑ የሉጥ ህዝቦች ሊጠፉ እንደሆነ ልናበስርህ ነው የመጣነው። የወንድምህን ልጅ ሉጥን ወይም ያጎትህን ልጅ ሲያስቸግሩ የነበሩ ሰዎች ሊጠፉ ነው፣ ሁለት የምስራች ይዘን ነው የመጣነው ብላ አሊዱ ወአና ዐጁዙን ወሃዛ ባዕሊ ሸይኻ። እኔ እድሜ ገፍቶ ባሌም እንደዚህ አርጅቶ ጃጅቶ ከዛም በላይ መሃን ሆኜ እንዴት ወልዳለሁ ሲሉ ሳራ ይሄ የአላህ ስራ ነው፣ አላህ ጥበበኛ ነው፣ አሸናፊ ነው፣ ለሱ የሚሳነው ነገር የለም ብላ እዚህ የፈለገውን አላህ ሐኪም ያደርጋል፣ የማይወልድ ያደርጋል። ጊዜያዊ መሃንነት አለ፣ ቋሚ የሆነ መሃንነት ሊኖር ይችላል። ሰዎች ጭራሽ መውለድ አትችልም ያሉት ሰው ከሆነ ያክል ጊዜ በኋላ ይወልዳል። በጭራሽ አትወልድም ያሉት ተስፋ ያስቆረጡት ሰው ይወልዳል። ትወልዳለህ ያሉት ሰው እየጠበቀ ይኖራል፣ አይወልድም። የአላህ ተባረከ ወተዓላ ስራ ሁሉንም የአላህን ስራ ዝርዝሩን ምስጢሩን አናውቅ። حارت الأفكار في قدرة من قد هدانا سبلنا عز وجل ብናስብ የእያንዳንዱን የአላህን ስራ ጥበቡን ልኩን ምክንያቱን ማወቅ አንችል። መሀል ላይ ብዙ ብሎብህ ትቆማለህ። ስለ እያንዳንዱ ስለሚሰራው ስራ ምክንያት ጥበብ የሚያውቀው አላህ ብቻ ነው። ሱብሃንአላህ ያልክ መኖር የምትመኘው ነገኛ አልሐምዱሊላህ በል ኸይር ከሆነ። ማትፈልገው ነገር ደረሰብህ የምትፈልገውን አጣህ አሁንም አልሐምዱሊላህ በል። በእያንዳንዱ ስራው ውስጡ ላይ ለሙእሚን ጠቃሚ ነገር ነው ያለው። ሙእሚን ላይ የሚፈራረቅ ነገር ሁሉ ለሱ ኸይር ነው። ባለማወቁ የሰው ልጅ ሊበሳጭ ሊወራጭ ይችላል እንጂ
ወየጅዐሉ መን የሻኡ ዐቂማ አላህ የፈለገውን ዐቂም ያደርጋል። ብዙ የሰው ልጆች አሉ እዚህ ውስጥ የሚካተቱ ዐቂሞች የሆኑ እንደ ከነቢያት እንደ የሕያ ዓለይሂ ሰላም እንደ ዒሳ ዓለይሂ ሰላም ከማ ዘከረሁ አልበገዊዩ ወእብኑ ከሲር ወገይሩሁም። ዒሳና የሕያ አልወለዱም። ሌሎችም በርካታ የሰው ልጆች አሉ። እነዚህ ምሳሌዎች ብቻ ናቸው። ለምንድን ነው ይሄ የሚሆነው? አንዳንዱ ወንድ ብቻ ይሰጣል፣ አንዳንዱ ሴት ብቻ ይሰጣል፣ አንዳንዱ ቀላቅሎ ይሰጣል፣ አንዳንዱን ደግሞ በልጅ አምሮት እንዲሞት ያደርጋል። ኢነሁ ዓሊም ጌታ አላህ ስለ ሁሉ ነገር ጥልቅ አዋቂ ነው። ቀዲር ሁሉንም ማድረግ የሚችል ነው። ለሱ የሚሳነው ነገር የለም። ዓሊሙን ቢማ የኽሉቁ ምን መፍጠር እንዳለበት እሱ ያውቃል። ዓሊሙን ቢማ የስተሒቁ ዐብዱሁ ወአመቱሁ ባሪያው ምን እንደሚገባት እሱ ያውቃል። ሴት ልጅ ስጠኝ ብለው ዱዓ ሲያደርጉ የሚያድሩ ሰዎች አሉ። አላህ ወንድ ይሰጣቸዋል። ሳይሰማ ቀርቶ አይደለም፣ ሴት መስጠት አቅቶት አይደለም። ወንድ ስጠኝ ብለው ሐጅ ነይተው ዑምራ ነይተው ሄደው ዱዓ ያደርጋል። ዱዓው መቅቡል ይሆናል ያሉትን ሰው እየፈለጉ ሄደው ዱዓ አድርግልኝ የሚሉ ሰዎች አሉ። አላህ ግን አይሆንም ብሎ ሴት ይሰጣል። ወንድ ለጠየቀው ሴት፣ ሴት ለጠየቀው ወንድ ይሰጣል። ሳይሰማ ቀርቶ አይደለም፣ አቅቶት አይደለም። ወንድ መስጠት ፈልጎ ሴት ሆኖበት አይደለም፣ ሴት ፈልጎ ወንድ ሆኖበትም አይደለም። ቀዲር ነው፣ ሁሉን ይችላል። ዓሊም ነው፣ ሁሉን ያውቃል። ዓሊሙን ምን መፍጠር እንዳለበት ያውቃል። ዓሊሙን ለእያንዳንዱ የሰው ልጅ ምን እንደሚገባው፣ ወንድ ነው ሴት የሚገባው ቀላቅሎ መስጠት ነው የሚገባው፣ የሚበጀው የሚጠቅመው እሱ ያውቃል። ሁሉ ነገር ከአላህ ዘንድ ነው የሚከፋፈለው የሚሰጠው። በጾታ ጉዳይ ብቻ አይደለም፣ በሌሎችም ጉዳዮች ላይ ከጤንነት ጋር በተያያዘ ከሪዝቅ ጋር በተያያዘ ኢላ ገይሪ ዛሊክ አላህ ያከፋፈለንን ነው ተቀበለን የምንኖር። ቃሲም ነው አላህ። ከሱ የተቀሰመልንን ድርሻችንን ወደን መቀበል አለ። አልሐምዱሊላህ ማለት አለ። አንተ ታውቃለህ እኔ አላውቅም ማለት አለ። ካልሆነ ሴት ሲወለድለት የሚበሳጭ ትርፍ ቃል የሚናገር ለምን የሚል የጃሂልያ ባህሪ ውስጡ ላይ አለ። በድሮ ዘመን የነበሩ አላዋቂዎች ሴትን የሚጠሉ፣ ሴትን ዝቅ አድርገው የሚያዩ፣ ሴትን የውርደት ምክንያት የሚያደርጉ አላህ ጃሂሎች ብሏቸው አላዋቂዎች ብሏቸው። ወኢዛ ቡሽራ አሐዱሁም ቢማ ضرب للرحمن مثلا ظل وجهه مسودا وهو كظيم። እሱ ከየት ነው የመጣው? ሴት ሲወለድለት ፊቱን ያጨፈግጋል፣ ከሰው ይደበቃል፣ ይጨነቃል። እንዲሁ እስከነ ውርደቷ አላሳድጋት ወይስ አፈር ውስጥ ልቅበራት ይላል። ፍርዳቸው ከፋ ይላል አላህ ተባረከ። ሴት ራሷ ፈልጋ አይደለም ሴት የሆነችው። አንተም ወንድ መሆን ፈልገህ አይደለም ወንድ የሆንከው፣ የአላህ ስራ ነው። በአላህ ስራ ለምን እጅን ታስገባለህ? ከአላህ ጋር ለምን ትጋጫለህ? አንተስ ከየት ነው የመጣኸው? ሴት እኮ ነው የወለደች። ከወንድ የተወለደ ማን ነው ያለው? ላ አሐድ። ኢነሁ ዓሊም ለማን ምን እንደሚገባው ያውቃል። እኔ ካንተ የበለጠ አውቃለሁ አትበል። ወንድ ነበር የፈለኩት ለምን ሴት ሆነች? ሴት ነበር የፈለኩት ለምን ወንድ ሆነ አትበል። ለምን ካልክ ዓሊም የአዋቂው ስራ ነው። ከአዋቂ በላይ ያውቃለሁ አትበል። ለአንተ የሚበጅህን እሱ ነው የሚያውቀው። ይበጅህን አውቆ ነው ርዝቅ የሰጠህ ጤና የሰጠህ። የምትፈልገውን አይነት ስራ ልትመርጥ ትችላለህ። በዛ ስራ ላይ ግን ስኬታማ መሆን ያንተ ስራ አይደለም፣ የአላህ ስራ ነው። ልጅም ላይ እንደዚሁ ሰበቡን አድርስ፣ ከዛ በኋላ አላህ የሰጠህን ተቀበል። ከጥንት ሴቶች መሃል አንዷ ባሏ ሁሌ ሴት በመውለዷ ምክንያት ሲቀየርባት ቀልቧን የሚሰብር ንግግር ሲናገራት የተናገረችው የሕክማ ንግግር አለ። እኛ ማለት እኮ የእርሻ መሬት ነን፣ እናንተ ትዘራላችሁ እኛ እናበቅላለን፣ አንተው በዘራኸው እኔ ለምን ትወቅሰኛለህ ብላል። የሴት ልጅ ችግር ብቻ አይደለም፣ ስራው የአላህ ስራ ነው። ሂባ የሚያደርገው ስጦታ የሚሰጠው አላህ ነው። ለእናንተ ሴት ይሻላችኋል ብሎ ለአንድ ቤተሰብ ሴት ይሰጣል፣ ለሌላኛው ወንድ ይሰጣል፣ ለሌላኛው ቀላቅሎ ይሰጣል። ወየጅዐሉ መን የሻኡ ዐቂማ የፈለገውን ደግሞ ዐቂም ያደርጋል። ላ የኽፋ ዐለይሂ ሸይኡን ወላ ዩዕጂዙሁ ሸይ ምንም ከሱ አይሰወርም። ባለማወቅ በስህተት አይደለም። ብዙ ጊዜ
የጤና ባለሙያዎች ይሳሳታሉ። ሕክምና ላይ የሰውን ልጅ ከሌላ የሰው ልጅ ጋር ያቀላቅላሉ። ሆን ብለው ይሄን ለተንኮል የሚሰሩም አሉ። በገንዘብ ከሐኪም ቤት ተገዝቶ ይመጣል ለታሽጎ የራሳቸውን አላህ የሰጣቸውን ወንድ ከሆነባቸው ሴት ሲፈልጉ የነበሩ የወለዱትን ጥለው የሰው ልጅ ይዘው ይመጣል። ይሄ አይነት ስራ ላይ የተሰማሩ ሙያዊ ስነ ምግባር የሚጎድላቸው አማና የሚጎድላቸው ሰዎች አሉ። ከወላጆችም እንደዚህ አይነት አንጀት ያላቸው ሰዎች አሉ። አመጣ የወለደችውን ጥላ ሴት ስለሆነች የሰው ወንድ ልጅ ታቅፋ ምትመጣለች። ወንድ ስለሆነ ጥላው ሴት ይዛ ምትመጣለች። ላ يخፋ عليه شيء ከአላህ የሚሰወር ነገር የለም። ነገሮች ተቀላቅለውበት ወይም አቅቶት አይደለም። ላ يعجزه شيء ምንም አያቅተው። ላንተ የሚሻለው ይሄ ነው ብሎ አልሐምዱሊላህ። ሀያ ልጅ ቢኖርህ ሀያውም ሴት ቢሆን አልሐምዱሊላህ ለኸይር ነው። የሚሻለኝ ይሄ ነው፣ ከኔ በላይ የሚያውቀው አላህ ይሄን መርጦልኝ ነው። 15 ወንድ ልጆች ቢኖር 15ቱም ወንድ ቢሆን እንደዚሁ አያ ነው፣ የአላህ ተአምር። ለአንዳንድ ወንድ ብቻ ለአንዳንዱ ሴት ብቻ አንዳንዱን ዐቂም ማድረጉ አያ። ለዚህ ነው ስለ ዒሳ አላህ ሲናገር ዒሳን ያለ አባት ከእናት ብቻ ከፈጠረ በኋላ ወሊነጅዐለሁ አየተን ሊናስ፣ መርየም ሆይ ልጅሽን ዒሳ እንደ ሰው ልጆች ተአምር ልናደርገው ፈልገን ነው፣ ለካስ ያለ አባትም ከእናት ብቻ ይወለዳል የሚለውን ያውቁ ዘንድ ነው ብሏል። አላህ ሁሉን ነገር ማድረግ ይችላል። የሰው ልጆችን በአራት መልኩ ፈጥሯል። የሰው ልጆችን አባቶች፣ ወላጆች የጥንቶችን የመጀመሪያዎችን አራት አይነት አድርጓቸዋል። አደም አሉ ያለ ምንም የተፈጠሩ ያለ አባትም ያለ እናት። ሐዋ አለች ያለ እናት ከአባት ብቻ የተፈጠረች። ዒሳ አለ አለይሂ ሰላም ያለ አባት ከእናት ብቻ የተፈጠረ። ከዛ የተቀሩ የሰው ልጆች ከአባትም ከእናትም የተፈጠሩ ናቸው። እነዚህ ከወላጆች አንፃር አራት አይነት ናቸው። ከሚሰጡ ልጆች አንፃር ደግሞ እዚህ ሱራ ላይ የተነገረውም አራት አይነት፣ ወንድም ብቻ ሴትም ብቻ፣ ወንድና ሴትን ቀላቅሎ አው ዐቂም የሚያደርገው መሃን የሚያደርገው። ይሄ የአላህን ቁድራ የሚያሳይ ሱብሓነ አልዓሊሙል ቀዲር፣ ሁሉን አዋቂ ሁሉም ማድረግ የሚችልበት አቅም ያለው አላህ ራስ ይገባው። እዚህ በአላህ ስራ እየተደነቅ ሱብሃንአላህ በል፣ አላህን አመስግነው። አንተ ታውቃለህ እኔ አላውቅም በል። በስራው ተደሰት። በአንተ ምርጫ ከምትደሰተው በላይ በአላህ ውሳኔ ተደሰት። ኢነሁ ያዕለም ወነሕኑ ላ ነዕለም፣ እኛ እናውቅ። ጌታችን ባደረገው ነገር ልንበሳጭ ልንጠላ አይገባም። ስንትና ስንት ወንድን ማግኘት ሲመኝ ሲጓጓ ቆይቶ ስንት መከራ፣ ስንት ጉጉት፣ ስንት ልፋት፣ ስንት ዱዓ ያገኘው ወንድ ልጁ አድጎ 18 20 ሲገባ አባቱ ላይ ሽጉጥ የመዘዘ ስንትና ስንት ተገኝቷል። ወላጆቹ አርጅተው ጠዋሪ የሚያስፈልጋቸው ሰዓት እስከ መቼ ነው እናንተ ናዝዬ የምኖረው ብሎ ወደ አረጋውያን መቆያ ወስዶ የጣለ ስንት። እሱን ለማግኘት ምን ያክል እንደተጨነቁ፣ ምን ያክል እንደጓጉ፣ ምን ያክል ውጣ ውረድ እንደገጠማቸው አያውቅም። ስለዚህ የአላህን ስጦታ አንመልሰው፣ አንናቀው፣ አንጥላው። አይገባም ነበር አንበል። በቀደር ከማመን አንዱ ኸይሩንም ሸሩንም ወዶ መቀበል። ወንድም ይሁን ሴት ኸይርም ሸርም የሚያስበላቸው ጾታቸው አይደል፣ ነገ የሚሰሩት ስራቸው። ልጆች ንጹዎች ናቸው። ከዛ በኋላ የወላጆቻቸው አህዋል ይወስናቸዋል። የዓይን ማረፊያ የሆኑ የሚያኮሩ ሴት ልጆችን አላህ ሊሰጥህ ይችላል። ወንድ ልጆችን አላህ ሊሰጥህ ይችላል። ወንድ ስለሆነ ብቻ የሚያከብርህ የሚያስከብርህ የሚጦርህ መስሎ ከታየህ ተሳስተሃል። ሴት ስለሆነች ብቻ የምታዋርድህ የምታሳፍርህ የምታንከራትትህ ከመሰለህም ተሳስተሃል። ከነፍስ አንፃር ሁሉም ነፍሶች ናቸው። ከነፍስ አንፃር ሁሉም ነፍሶች ናቸው። ሁሉም የአላህ ተባረከ ወተዓላ ስራ ውጤት ናቸው። ስንትና ስንት ሴት ልጆች አሉ ወላጆቻቸውን ከወንድ ልጅ የበለጠ ጦረው የሚያኖሩ የሚችሉ የሚያስታምሙ፣ ምናልባትም ትዳር መያዝን ለወላጆቻቸው ብለው የሚተው፣ የገቡበት ትዳር ከወላጅ ሐቅ ጋር አልሄድ ካላቸው ትዳራቸውን ጥለው ወጥተው ወላጆቻቸውን ሚንከባከቡ
ብዙ ጊዜ ወንዶች ይሄን አይችሉም እንደ ሴቶች። ቅድም እንዳልነው ከስተነ ጊዜ ያስታመው ካልተቻላቸው ወይም ሰራተኛ ቀጥረው የራሳቸውን ኑሮ መኖር ይጀምራሉ። አሊያ ደግሞ ወደ አረጋውያን ማቆያ ወስደው ይጥላሉ። ሁሉም ማለት አይደለም። ከወንዶችም የተመረቁ አሉ። ለወላጆቻቸው ብለው ትዳር የሚተው፣ ለወላጆቻቸው ብለው ትዳራቸውን በወላጆቻቸው መስፈርት መሰረት የሚያደርጉ፣ ገና ማግባት ሲፈልጉ እናቴ ያለች እናቴ ከኔ ጋር ነው የምትኖረው፣ ከእናቴ ጋር አደብ ይዘሽ የምትኖሪ ከሆነ ነው፣ እናቴን ልክ እንደ እናትሽ የምትካድሚ ከሆነ ነው ይሏል። ማሰቢያቸው የተዘጋ እናታቸውን የሚስታቸው ገረድ ሰራተኛ የሚያደርጓል። አርፈሽ ከኖርሽ ኑሪ፣ ካልሆነ ቤት ለቀሽ ውጪ ይሏል። የቤት ባለቤት እንዲሆን ያደረገችው እናቱ ማለት ቆሻሻውን በእጁ ጠርጋ ምናልባትም በአፏ ልሳ ለአፍንጫ ፈሳሹ ሶፍት እንኳ አሳስቷት ልጅ አይችልም ሶፍት ብላ በአፏ ያፉን ቆሻሻ ጠርጋ ላነሳችው እናቱ ቤት አቆሸሽ፣ ልጄን እንዳስሚው በሽታ ታጋቢበታለሽ የሚል በሽተኛ ልጅ አለ። መች የልጄን ልጅ በዓይኔ ባየሁ ያሉ ልጅ ተወለደ ብለው ሊስሙ ሲሄዱ አንቺ እድሜሽ ገፍቷል፣ እድሜ መግፋትን ተከትሎ የሚመጣ ብዙ አይነት በሽታ አለ፣ የኔን ልጅ አሁን እንዳትጠጊ የሚሉ ድንጋይ ልቦች አሉ። ዱንያ ላይ ብዙ አይነት ፍጥረቶች አሉ። ሰውም ሆነው የአውሬ ባህሪ ያላቸው፣ የአህያ ጭንቅላት ያላቸው አሉ። አህያው እንኳን ልጁን እንደዚህ ያደርግ፣ ወላጁ እንደዚህ ያደርግ። ኢዳ ለአንተ የሚሻለው የቱ እንደሆነ አንተ አታውቅ። ወንድ ነው የሚጦረኝ፣ ወንድ ነበር መብዛት ያለበት፣ ሴት ምግብ ትጨርሳለች፣ ነገ ደግሞ ጥላ አማቾቿ ጋር ትሄዳለች የሚሉ አሉ። በራሳቸው በመሰላቸው የሚሄዱ። አላህ ግን ሁለቱንም ሂባ ብሏቸዋል። አልፎ ሁሉ ቅድም እንዳልነው ከሴት ጀምሯል። ሴት ናት ብዙ ጊዜ በረካዋ ብዙ ሴት የሚበዛበት ቤት የበረካ ቤት ነው ተብሏል። ለነቢዩላህ ሉጥ አላህ ተባረከ ወተዓላ ሴትን አብዝቶ ሰጥቷቸዋል። ዋናው ጾታው አይደለም፣ ስብዕናውን፣ አኽላቁን፣ ዲኑን። ሴቶች ይበልጥ ከወንዶች ይልቅ አዛኞች ናቸው። የወላጆቻቸውንም ጸባይ የሚችሉ ናቸው። ወንድ ልጅ አባቱ ጠንከር ብሎ ሲያናግረው ሶስት ጊዜ ቢስል ከዚያ በኋላ ቁጣ ይገርማል፣ ያጉረመርማል። ሴት ልጅ ግን ትችላለች። ሴት እናትም ጭምር ናት። የቀጣዩ ትውልድ ዕጣ ፈንታው ሴት ልጆች ላይ የተገደበ። ጥሩ ሴት ልጆችን ወላጆች ካፈሩ፣ በሴት ልጅ ከተደሰቱ፣ ካነጹ፣ ከቀረጹ ቀጣዩ ትውልድ ያማረ ይሆናል። እናት መድረሳ ናትና። ስለዚህ ሴትን ሴት በመሆኗ ብቻ መግፋት፣ ማስከፋት፣ ምንም ማትረባ ፍጡር አድርጎ ማየት፣ እንደ ሸክም መቁጠር አግባብ አይደለም። ጃሂልያ ነው። የድሮ ጃሂልያ ቢቀንስም አሁን ሌላ መልኩን ቀይሮ መጥቷል። ሴት ልጅ ስለተወለደለት የሚከፋ፣ ከእንግዲህ የምትወልጂው ሴት ከሆነ ከሆስፒታል ወደ ቤት አትምጪ፣ በዛው ቤተሰቦችሽ ጋር ሂጂ የሚሉ ምላሳቸው አደብ የሌለው ሰዎች ሲደወልላቸው ባለቤት ወልዳለች ና ሲባል ወንድ ነው ሴት ብለው ጠይቀው ወንድ ከሆነ የሚመጡ፣ ሴት ከሆነ እዛው 3 ቀን 4 ቀን የሚቆዩ አሉ። ባለቤታቸውን ሳይ ልጃቸውን ሳይ። ይሄ ዘመናዊ ጃሂልያ። ሴቶች ለወላጆቻቸው ከጀሃነም መከላከያ መጋረጃ እንደሆኑ ነቢ ተናግሯል። መጋረጃ የሚሆኑት ራሳቸው እሳትን እየተጋፈጡ አይደል። ሴት ልጆችን አላህ ሰጥቶት፣ ቢያንስ 2 ሴት ልጆችን አላህ ሰጥቶት፣ እነዚህ ሴት ልጆቹን አሳምሮ አሳድጎ ለወግ ማዕረግ ያበቃ አባትም ይሁን ወንድምም ይሁን ባልም ይሁን አላህ ተባረከ ወተዓላ ከጀሃነም እሳት መከላከያ ያበጅለታል ተብሏል። ይሄ ሁሉ የተባለው ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት የነበረው ማህበረሰብ ለሴት ጥሩ አመለካከት ስላልነበረው፣ ሴትን ያሳንስ ስለነበረ። ሙእሚን አቅል ያለው አላህ በሰጠው ስጦታ ሁሉ ይደሰታል። ጾታውን ሳያ ወንድ ከሆነ የበለጠ ደስ ይለኛል፣ ሴት ከሆነ ይከፋኛል አይባል። ሁሉንም አላህ ምን ብሏቸዋል? ሂባ ስጦታ ብሏቸዋል። አይሻ ረዲየላሁ ዐንሃ ወአርዳሃ የነቢ ባለቤት ሕፃን ልጅ ተወልዶ ሊጠይቁ ሲሄዱ አካሉ ሙሉ ነው፣ ጤናው ሙሉ ነው ነበር የሚሉት። ጾታውን የሚጠይቅ ሰው አይወዱም ነው። እጆቹ ጥሩ ናቸው፣ ይንቀሳቀሳሉ፣ 2 እጅ አሉ፣ እግሮቹ ይንቀሳቀሳሉ፣ አይኑ የሰውነት አካሉ ሙሉ ነው፣ አዓፊያ የተጠበቀ ነው፣ አልሐምዱሊላህ ይሉ ነው።
አሁን ላይ ሰዎች ገና ልጅ እንደተወለደ የሚያዩት የሚጠይቁት ጾታውን ወንድ ከሆነ አልሐምዱሊላህ ይላል 32 ጥርሳቸውን በርግደው ሴት ከሆነች አልሐምዱሊላህ ይላል ድምፃቸውን ቀንስ ይሄ ጅህልና ነው ከዚህ ልንወጣ ይገባ አላህ ተባረከ ወተዓላ ከሁላችንም በላይ የሚያውቅ ጌታ ነው ዑቅም በዘመናችን ከጥንት ጀምሮ ያለ አነጋጋሪ ጉዳይ የሰው ልጅ በተፈጥሮ ልጅ ይወዳል ልጅ ማግኘት አለመቻል ራሱን የቻለ ሒክማ አለ ልጅ መውለዱ ለሱ ሸር ሊሆን ይችላል አንዳንድ ሰው በልጁ ምክንያት እምነቱን የሚቀይር ሰው ለልጄ ማበላውን አጣሁ ብለው ሐራም የሚሰሩ ሰዎች አሉ ለልጄ ማበላውን አጣሁኝ ብለው በዱቄት እስላምን የሚቀይሩ ሰዎች አሉ ዘይትና ዱቄትን ለመቀበል ብለው ዲናቸውን ይለውጣሉ ልጅ መጅበና መብኸላ ተብሏል ልጅ ፈሪ ያደርጋል ልጅ ስስታም ያደርጋል ተብሎ ለኸይር ነገር ወጪ ማድረግ የፈለክ ልጆች ይራባሉ ትላለህ ተመለሰው አላውተታ ልጅ አለብኝ ብለህ ፈሪ ትሆናል ሰው የሰደበህ የደበደበህ ለልጆቼ በሰላም ምግባ ትላለህ ይህ በልክ እስከሆነ ድረስ ችግር የለውም ኃላፊነት መሰማቱ ሌሎችም አስራሮች ምስጢሮች አሉት ነገር ግን ከተስተካከለ ካማረ ልጅ የጀነት መግጃም ጭምር ዱንያ ላይ ዘርህ እንዲቀጥል የገሌ ልጅ የተባለ ጥሩ ሰው ከሆንክ ጥሩ ልጅ ከተካ ስምህ በተወሳ ቁጥር ዱዓ እንዲደረግልሽ የሚያደርገን ግን አንዳንዴ ይሄ ላንተ አይበጅም አይሆንም አንተ ምናልባት ሊወለዱ የሚችሉ ልጆች መጥፎች ይሆናሉ ወላ የሊዱ ኢላ ፋጅራን ከፋራ እንዳሉት ነው ጌታዬ ሆይ እነዚህ ህዝቦችን አጥፋቸው ዘር ማንዘራቸው ይጥፋ አንድ እንኳን ምድር ላይ የሚንቀሳቀስ ሰው እንዳታስቀር ሀገሩ ላይ ምክንያቱም እነሱ የሚወልዱት ፋጅር ነው አመፀኛ ክህደቱ የበዛ ነው ብለው አንዳንዴ ሙሉ በሙሉ ዑቅም ሊኖር ይችላል አንዳንዴ ሊዘገይ ይችላል ይሄ የራሱ የሆነ ጥበባል ወዶ አላህ የወሰነው ውሳኔ ወዶ ከመቀበል ጋር ልጅ መውለድ ስላልቻልኩ ብሎ ራስን ማረባኔ ከማለት በመራቅ ኸይር ነው ዒባዳ በዛለሁ ያለኝን ጊዜ ለዲን ኺድማ ብለዋል የተቸገሩ ሰዎችን እረዳበታለሁ ብዙ በጎ አድራጎቶች አሉ እዛ ላይ እሳተፋለሁ ምናልባት ልጆችን በወልደኔ ልጅ ማሳደግ አልችልበት ይሆናል ልጆቼ ሊበላሹ ይችላል እኔን ሊፈትኑ ይችላል መጥፎ ባህሪ ያላቸው ሆኖ ምድርን የሰው ልጅን የሚጎዱ ሊሆኑ ይችላል ምናልባትም ሰጥተውኝ መልሶ ሲወስድብኝ ሶብር አጥቼ ከአላህ ልጣላ እችላለሁ አላህ ሊቆጣኝ ይችላል ኢላኺር ያሉ ይሄን በዚህ የተፈተኑበትን ምክንያት ምን ሊሆን እንደሚችል አዋቂው አላህ ከመሆኑ ጋር ለዚህ ሊሆን ይችላል ያሉ የአላህን ውሳኔ ወዶ መቀበል ትዳር አጣሁኝ ብለው መኖርን የሚጠሉ ልጅ አጣሁኝ ብለው መኖርን የሚጠሉ ብዙ ሰዎች አሉ ማንኛውም አላህ የወሰነው ውሳኔ ለሙእሚን ኸይር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪ المؤمن إن أمره كله خير له ሙእሚን ሁሉ ነገሩ ለሱ ኸይር ነው የሚመኘውን ካገኘ ለሱ ኸይር ነው ጌታውን ያመሰግናል የሚመኘውን ካላገኘ ወይ የሚጠላው ከደረሰበት ለሱ ኸይር ነው ይሰብራል ይሄ ለሙእሚን እንጂ ለማንም አልተሰጠም ብሏል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ መሃንነት ልጅ ለማግኘት ፈተና ነው ወልዶ ልጅ ማግኘትም የልጆች መበላሸትም ፈተና ነው ሁሉም ፈተና ነው ልጅ ያገኘም ፈተና ላይ ነው ያለው እንዴት ነው የምትይዘው ልጅህን ልጅ ያጣም ፈተና ላይ ነው ያለው በምን መልኩ ታስተናግዳለህ ይሄን የአላህን ውሳኔ ተብሎ ከነቢያት ውስጥ አቂም የነበሩ እንዳሉ ተነግሯል ከመሆኑም ጋር ሰበብ ማድረስ ችግር የለም አቂም የሆነ ሰው ልጅ መውለድ ያልቻለ ሰው ሰበቦችን አድርሱ አላህ ልጅ እንዲሰጠው ጥረት ቢያደርግ ችግር የለም አንዱ ዱዓ ዘከሪያ ዱዓ አድርገው በዱዓ ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን የሚልን ዱዓ አድርገው አላህ ልጅ ሰጣቸው ዱዓ ማብዛት ሰደቃ ማብዛት ኢስቲግፋር ማብዛት ላ ሐውለ ወላ ቁወተ ኢላ ቢላህ ማብዛት አንድ ልጅ የማግኘት ሰበብ ምንም ያልወለደም ይሁን ተወሰነ ወልዶ የሚፈልገውን ያክል ያላገኝ ልጅ ዘገየበት أقول فاستغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين استغفار أبزو الله لجن هابسن يا بزر لا تشوفها تقول باستغفار
የተፈለገ ነገር ይገኛል። በላ ሐውለ ወላ ቁወተ ኢላ ቢላህ ካዝናዎች ይከፋፈታል። የመልካም ነገር ካዝና አንድ ይሄ። ሌላ አዋቂዎች የጤና ባለሙያዎች ባህላዊም ይሁን ስርዓቱን በጠበቀ መልኩ ጉዳት እንደሌለው ከተረጋገጠ የሳይንስ ዘመናዊ የሚሆን ህክምናዎችን ማድረግ ይቻላል። ነገር ግን ሸሪዓን በጠበቀ መልኩ መሆን አለበት። ሸሪዓን በጠበቀ መልኩ መሆን አለበት። የሚወስዱት መድኃኒት ትክክለኛ መሆን አለበት። አንዳንዴ ከሴት ማህፀን ጋር የተያዙ ችግሮች ሊሆኑ ይችላሉ። በሰው ሰራሽ መንገድ ከባልና ሚስት የዘር ፈሳሽ ፍሬ በመውሰድ እርግዝና እንዲፈጠር የሚያደርጉበት ሁኔታ አለ። አይነቱ ብዙ ነው። ሂደቱም የተለያየ ነው። የሚቻልም አለ ማይቻልም አለ። አዋቂን አማክሮ ዓለምን አማክሮ መስፈርቱን አውቆ ይሄንን ማድረግ የሚቻልበት ሁኔታ አለ። በሰው ሰራሽ መንገድ በሳይንስ በህክምና ድጋፍና እርዳታ ባልና ሚስት ህጋዊ ባልና ሚስት አንዱ መስፈርት ይሄ ትክክለኛ ተጋቢዎች ኒካህ አስረው የሚኖሩ በእርግጠኝነት ከሁለቱ የተወሰደ የዘር ፍሬ መሆኑ ተረጋግጦ ታማኝ የሆነ በርካታ ዑለሞች ሙስሊም የሆነ ብለዋል። ሙስሊምም ባይሆን ታማኝ ከሆነ በሌላ ነገር ማይጠረጠር ከሆነ ታማኝ በሆነ የጤና ባለሙያ እጅ የሚሰራ መሆን አለበት። በተፈጥሯዊ መንገድ ከመውለድ ተስፋ ያቆረጡ መሆን አለበት። ረጅም ጊዜ ጠብቀው አንዳንዴ ባገቡ በ3 ዓመታቸው ልጅ አልወለድኩም ብለው ማሰብ መጨነቅ የሚጀምሩ አሉ። ጠቢዒን 3 ዓመት 4 ዓመት 5 ዓመት ሊቆይ ይችላል። ግን ሁሉም ዘንድ የሚታወቅ ዘገየ ጠቢዒ ቢሆን ተፈጥሯዊ ቢሆን እንደዚህ አይዘገይም ነበር የሚባልበትን ያክል ጊዜ ቆይተው ባለሙያ አማክረው ለሁሉም ወጥ የሆነ መልስ መስጠት ይቻላል ማለት ሊከብድ ይችላል። ምክንያቱም አሁን ላይ ማታለል በዝቷል፣ ግዴለሽነት በዝቷል። የደም ባንክ እንደሚባለው የመንይ ባንክ ተብሎ ሁሉ ተከፍቷል። አላህ ይመስገን። የደም ባንክ ሰዎች ሰውን ለመርዳት ከምንም ከጾታ ጋር ከዘር ጋር ግንኙነት የሌለውን ደም በበጎ ፈቃደኝነት ሰጥተው የደም ባንክ እንዳለው ሁሉ የመንይ የዘር ፈሳሽ ባንክ ተብሎ ተቋቁሟል። መውለድ ያልቻለን ከዛ ከባንክ ቤት ቀጥቶ አምጥተው ይሰጡታል ማለት ይሄ ሐራም ኢልሃድ ነው። ከሙስሊም አይጠበቅም። ከሙስሊም አልፎ ሌላም ሃይማኖት ይሄን አይፈቅድም። የሰው ዘር የተከበረ ነው። ዝም ብሎ ከእህል በረንዳ ገዝተህ አምጥተህ ምዘራው አይደለም። ሰው ዘር የሚባል ነገር አለ፣ ማህረም የሚባል ነገር አለ፣ ወልይ የሚባል ነገር አለ፣ ውርስ የሚባል ነገር አለ። ይሄን ሁሉ ጠብቆ ነው የሰው ሰራሽ መንገድ ወይም በህክምና ታግዞ መውለድ የሚቻል። እማ የሌላን ወንድ መኒ የዘር ፈሳሽ ሌላ አጅነቢ መህረም ነው ሚስቱ ያልሆነች ሴት ማህፀን ውስጥ ተቆይቶ አይቻልም። ይሄን ለማድረግ እንኳ ባልና ሚስት ሄደው ቢጀምሩ አማና ከሌላቸው የጤና ባለሙያዎች ያንዳቸው ዘር ልጅ የመፍጠር አቅም እንደሌለው ካወቁ የጀመሩትን ለመጨረስ የተዋዋሉትን ገንዘብ ለመቀበል ከሁለቱ ያንዳቸው እንደማይሰራ ያወቁ የሌላ አምጥተው አቀላቅለው የሚፈጥሩበት ሁኔታ ነው። ጽንስ የሚያስከትሉበት ሁኔታ አለ። ይሄ የሰው ልጅ ሳይሆን የብልቃጥ ልጅ ነው የሚባል ሰው ክብር አለ። ይሄን ዘመናዊ የህክምና መንገድ በብዛት ያለምንም ገደብ የሚጠቀሙ አላዋቂ የሆኑ ሙስሊሞች አሉ። ለዚህም ነው ዓለም አማክሮ አዋቂ አማክሮ ያን ካልሆነ የሰው ልጅ ክብር ማርከስ ዘር እንዲቀላቀል ማድረግ ነው የሚሆነው ነው። ወማ ካነ ሊበሸሪን ለሰው ልጅ አይገባውም አን ዩከሊመሁ ላሁ አላህ ሊያናግረው ኢላ ዋሕያ በዋሕይ እንጂ ቀጥታ ፊት ለፊት እያየው እየሰማው ሊያናግር አይችልም። በዋሕይ ግን ያናግራል። ዋሕዩ በመናም ሊሆን ይችላል ወይም ደግሞ በኢልሃም ሊሆን ይችላል። ይሄ ለነቢያት የነቢያት ህልም ዋሕይ ነው ተብሏል። ኢብራሂም ዓለይሂ ሰላም ህልም አይተው ልጃቸውን እስማኤልን ለማረድ ተነስተዋል። እኒ አራ ፊል መናሚ አኒ አድበሑክ በህልሜ ሳርድህ አየሁ ሲሏቸው አባቴ ሆይ የታዘዝከውን አድርግ ብለዋቸው ህልምም ሆኖ ትእዛዝ ሆኗል ማለት። ሌላ ጊዜ ደግሞ ኢልሃም ይሆናል። ልባቸው ላይ የሆነ ሀሳብ አላህ ይፈጥራል። ይሄ الإمام ابن حبان صحيحاته لاي باستلفت الحديث عند تنكروا إن روح القدس نفث في روعي إن نفسا لن تموت حتى تستكمل رزقها فاتقوا الله وأجملوا في الطلب بلا جبريل نفسي وست إفعال
አስገባ ፈጠረ። የተኛዋም ነፍስ አላህ ተባረከ ወተዓላ የወሰነላትን የጻፈላትን ሪዝቅ ሳትበላ የወሰነላትን እድሜ ሳታጠናቅቅ አትሞትም ብሎ አላህን ፍሩ፣ የሪዝቅ አፈላለጋችሁን አሳምሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ ሩሐል ቁዱስ ነፈተ ፊ ሩዒ ይሄን የተፈለገ ሩዕ ማለት ነፍስ ማለት መንፈስ ቅዱስ ወይም ጅብሪል አለይሂ ሰላም ነፍሴ ውስጥ እፍ አለ፣ ፈጠረ፣ ሐሳብ ጣለ። ምን የሚል የተኛዋም ነፍስ ሪዝቋን አጀሏን ሳትጨርስ አትሞትም። ስለዚህ የተከተበልህን ነው የምትበላው። ሪዝቅ ስትፈልግ አላህን ፍራ፣ አሳምረህ ፈልግ። በፈለገ ጊዜ ሪዝቁ ይመጣል ብለህ አትተኛ። ሪዝቅ ለማግኘት ብለህ ሐላል ሐራሙን ያግበሰበስክ ክንፍ አብቅለህ አትብረር። በአራት እግርህ አትራመድ፣ በሁለት እግርህ ተራመድ። ፈምሹ ቀስ ብለህ ሂድ። ለኸይር ሲሆን ነው ፈስተቢቅ ተሽቀዳደም ፍጠን የተባልከው። ስለዚህ በአንተ አቅም አይደለም ሪዝቅ የምታገኘው። ሪዝቅ አፈላለግህን አሳምረው። ሪዝቅ ብለህ ሶላት አትተው። ከሰፊ ሪዝቅ ብለህ ግቡ አትብላ፣ አታብላ፣ ሐራም አትብላ። አው ሚን ወራኢ ሒጃቢን ወይም ደግሞ ከግርዶ በስተጀርባ እንጂ የሰው ልጅ አላህን ሊያናግር አይገባም። ከሒጃብ ከመጋረጃ በስተጀርባ ሆኖ አላህን ያናግራል። በአላህና በሱ መሃል መጋረጃ አለ። አላህን አያይ፣ ይሰማል፣ አያይ። ልክ እንደ ሙሳ አላህን ተባረከ ወተዓላ አናግረዋል ቀጥታ። ንግግሩን ሲሰሙ ቀጥታ፣ ግን ማየት ሲያቅታቸው ረቢ አሪኒ አንዙር ኢለይካ፣ ያናገርከኝ ያለኸው ጌታዬ ሆይ አሳየኝ ልይሃ፣ አሳየኝ ልይህ። አጠያየቁን ራሱ ተመልከት። ራሳቸው የፈለጉት መንገድ ማየት አልቻሉም ማለት ቃለ ለን ተራኒ አታየኝ፣ አሁን ዱንያ ላይ ልታየኝ አትችልም። ወላኪን እንዙር ኢለል ጀበል፣ ወደ ጋራው ተመልከት፣ ጋራው ባለበት ከጠና ታያኛለህ አላቸው። አላህ ተባረከ ወተዓላ ለጋራው ትንሽ ተገለጠለት፣ የመርፌ ቀዳዳ የሚያክል ይላል። የመርፌ ቀዳዳ የሚያክል ለጋራው ተገለጠ፣ ኑሩን ለጋራው ገለጠ። فلما تجلى ربه للجبل جعله دكا وخر موسى صعقا فلما أفاق قال سبحانك تبت إليه የመርፌ ቀዳዳ ያክል ወይም ትንሽ ለጋራው አላህ ኑሩን ሲገልጥለት አላህ ሲገለጥለት ጋራው ዱቄት ሆነ፣ ተንኮታከተ። ምንም የቀረ ነገር የለም። ጋራነቱ ቀረ፣ አቧራ ሆነ። ሙሳም የጋራውን ሁኔታ ለጋራው ሲገለጥ የነበረችውን ብርሃን ሲያዩ ራሳቸውን ስተው ወደቁ። የሞት አወዳደቅ ራሱን ስቶ ሞቷል የሚባል ሰው የሚወድቀውን አይነት አወዳደቅ ወደቁ። ጋራው እንኳን አልቻለም፣ አይደለም ሙሳ ሊችሉት ይቀራል። ሙሳ ኋላ ላይ ሲነቁ ጥራት ይገባ ተወብቻለሁ፣ አመንኩኛ። አላህ ሱብሓነሁ ወተዓላ ዱንያ ላይ ለሰዎች እንደማይታይ አኺራ ላይ ግን ይታያል። ለሰዎች አላህ አቅም ስለሚሰጣቸው ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ። አብራሮች አላህን ያዩታል ከሚለው ኢማሙ ሻፊዒ ማነው ፋጅሮች መናጢዎች አላህን አያዩም ሲባል ሙእሚኖች ያዩታል ማለት ነው ብላ ሌሎች መንገዶች አሉ። አው ሚን ወራ ሒጃብ የተባለው ለዚህ ንግግሩን ቀጥታ ይሰማሉ፣ ግን አላህን አያዩ። አሊያ ደግሞ ከላይ ኢላ ዋህይ እንደተባለው ወይም በህልም ወይም በኢልሃም ቢሆን እንጂ ቀጥታ አላህን ሊያናግር ሰው ልጅ አይችልም። አው ዩርሲለ ረሱላ፣ አሊያ ደግሞ አላህ መልእክተኛን ልኮ የመላኢካ መልእክተኛን ጅብሪልን ሌሎችን ፈዩሕየ ቢኢዝኒሂ ማ የሻ፣ አላህ ተባረከ ወተዓላ በትእዛዙ የፈለገውን ዋህይ ያስተላልፋል ወደ መልእክተኞቹ። በመልእክተኛው በመልአክ መልእክተኛ አማካኝነት ያናግራል። ሶስት አይነት ሆነ ማለት በዋህይ በኢልሃም ወይም በህልም፣ አሊያ ደግሞ ከመጋረጃ በስተጀርባ የፊተኛው ሌላ ጣልቃ የሚገባ ሳይኖር ወይም በህልማቸው ወይም በኢልሃማቸው ልባቸው ውስጥ ሐሳቡን በመፍጠር ይሄ ለነቢያት ከዛ በታች ላለ ለማንም ይሄ አይገባ። በኢልሃም እንዲታዘዝኩ ያሉ ከራማ ያሉ ወሰን ያለፉ ተሰውፍ ውስጥ ያሉ ሰዎች ይሄ የሚሉበት ሁኔታ በህልም አሊያ ደግሞ በኢልሃም ተህሊል ተህሪም የለም ለነቢያት ካልሆነ በስተቀር።
የሰው ልጅ ምንም የወልይነት ጣሪያ ላይ ቢደርስ አላህ በህልሙ የሆነ ነገር አሳይቶት ያን ህልም ተንተርሶ እንዲህ ነገር አድርጉ እንዲህ ነገር አታድርጉ አይባል። አህለ ሱና ወል ጀማዓ ዘንድ ከህልም ቀዋዒዶች አንዱ ህልም ማንኛውም ሰው ቡና እየጠጣ ሊያ ደግሞ አተላ ያየ የሚፈታው ነገር አለ። የዋህይ አካል ነው ህልም። አህለ ሱና ወል ጀማዓ ዘንድ ከህልም መርሆች አንዱ በህልም ሐላል ሐራም አይደረግም። በህልም ያየሁኝ እንዲህ ተባልኩኝ አደርጋለሁ፣ በህልም ያየሁኝ እንዲህ ተከለከልኩኝ እከለከላለሁ። የሰው ልጆች ሆይ በህልም እንዲህ ታይቷልና አታድርጉ አድርጉ አይባል። ህልም የሸሪዓ ምንጭ አይደለም የነቢያት ህልም ካልሆነ በስተቀር። ሻሂድ ኢልሃሙ የህልም ዋህዩ በነቢያት የተገደበ ነው። አው ሚን ወራ ሒጃብ ልክ እንደ ሙሳ አቅርቦት ነቢዩን አቅርቦት አስጠግቶት ነገር ግን ሳያየው ቀጥታ የአላህን ቃል እየሰማ ሊያናግር ይችላል። አው ዩርሲለ ረሱላ አልያ ደግሞ አልያ ጌታ አላህ ከዐርሹ በላይ ከመሆኑ ጋር የመላኢካ መልእክተኛ ረሱል ልኮ መልእክቱን ያስተላልፋል። ፈዩሕየ ቢኢዝኒሂ ማ የሻ በመልአኩ አማካኝነት ያናግራል። አይሁዶች ነቢዩን ዓለይሂ ሰላቱ ወሰላም ለማጣጣል ማይፈነቅሉ ድንጋይ አልነበረምና አንዴ መጡና አንተ ሙሐመድ ሆይ አላ ቱከሊሙ ላህ ወተንዙሩ ኢለይህ ኢን ኩንተ ነቢያን ከማ ከለመሁ ሙሳ ወነዘረ ኢለይህ አሏቸው። አንተ ሙሐመድ ሆይ እውነት ነቢይ ከሆንክ አላህን ቀጥታ ለምን አታናግረውም ሙሳ እንዳናገረው? አላህን ቀጥታ ለምን አታየውም ሙሳ እንዳየው አሏቸው። ነቢዩ ሰላቱ ወሰላም ለም የንዙር ሙሳ ኢለላህ ዐዘ ወጀል አሏቸው። ሙሳ እኮ አላህን ያየ አላናገረውም አላህን አላየም አሏቸው። መልሱን የእነሱን የተሳሳተ ንግግር ውድቅ ለማድረግ ይሄ የቁርአን አንቀጽ ወረደ። ወማ ካነ ሊበሸሪን አን ዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሒጃብን አው ዩርሲለ ረሱለን ፈዩሕየ ቢኢዝኒሂ ማ የሻ። እናንተ እንዳላችሁት አይደለም ነገሩ። ሙሳም ቢሆን አላህን ያየ ፊት ለፊት ቀጥታ አላናገረም። ከሶስት አንዱ ነው ወሕይ የሚወርደው። ለነቢዩ መሐመድም የወረደው ወሕይ ከዚሁ የሚመደብ ነው። ረሱል የመልአክ ረሱል ልኮ ጅብሪልን ልኮ ማናግሯቸዋል። አንደኛው ተገኘ። ኢስራና ሚዕራጅ ላይ ወደ ላይ ከፍ አድርጎ አስጠግቶ ማናግሯቸዋል። ነገር ግን ከሒጃብ በስተጀርባ ሁለት አብዛኞቹ ጅምሁር ሰለፍ እነ ሱሐባ ወገይሪሂም ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን በዛ ቀን አላዩም ነው የሚሉት። የተወሰኑት አይተዋል ያሉ አሉ። አና አራሁ ብለዋል። እንዴት አየዋለሁ ሒጃቡ ኑር ነው ብለዋል። አይተዋል ያሉ ግን አሉ የተወሰኑ። ከአነስም ከሌሎችም ተነግሯል። ከኢብኑ አባስ ከዓኢሻም እንደዚሁ ሁለት የተቃራኒ ነገሮች ተገኝተዋል። በልብ አይናቸው ነው ያዩት። አይተዋል ያሉት በልብ አይናቸው ነው። አላዩትም ያሉት በብረቱ አይናቸው በአይን ብሌናቸው አላዩትም ለማለት ነው ብላ አፍሊ ሐል እዛ ቀን እስራና ሚዕራጅ ላይ አስጠግቶ አላህ አናግሯቸዋል። ሁለተኛውም ተገኘ። በኢልሃምም አናግሯቸዋል። ኢነ ሩሐል ቁዱሲ ነፈተ ፊ ሩዒ በሚለው ኢብኑ ሒባን ሐዲስ ላይ እንደተገለጸ ማ ከለመ ላሁ አሐደን ኢላ ሚን ወራኢ ሒጃብን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማንንም አላህ ከሒጃብ ከግርዶ በስተጀርባ እንጂ አናግሮ አያውቅም። እወቁ ማናችሁም ሳይሞት በፊት ጌታውን አያየም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማናችሁም ሳይሞት በፊት ጌታውን አያየም ብለዋል። ጃብርን ሲያጽናኑም አላህ የሰውን ልጅ ያለ መጋረጃ ያለ ግርዶ ፊት ለፊት አናግሮ አያውቅም፣ አባትህን ግን ያለ መጋረጃ አናገረው ብለዋቸዋል። ይሄ አዳር አኺራ ላይ ነው። የኡሁድ ዘመቻ ቀን ላይ የጃብር አባት አብዱላህ ኢብኑ ሐራም ሞተው ነበር። ብዙ ሴት ልጆችን ጥለው ብዙ ዕዳ ጥለው ጃብር በጣም ተጨናንቀው ነው። ትንንሽ ሴት ልጆች መብዛት ጥለዋል። ኃላፊያቸው ጃብር ናቸው። እሳቸውም ገና ወጣት ናቸው። እጅግ በጣም የበዛ ዕዳም ነበረባቸው። ያውም ወለድ ለመቀበል አሰፍስፈው የሚጠብቁ አይሁዶች ያበደሯቸው ብድርም ነበረባቸው። ሰሓቦች ወለድ አይበሉ። መክፈያ ጊዜው ካለፈ እነሱ ቀጥታ ወደ ወለድ ነው የሚሄዱ። ስለዚህ ጃብር አዝነው ባዩአቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጃብር ሆይ አላወቅም እንዴ አላህ እኮ አባትህን ቀጥታ ፊት ለፊት ያለ መጋረጃ ኪፋሐን አናገረው። ማንንም አላህ ያለ መጋረጃ አያናገርም። ማንንም ያለ መጋረጃ አያናገርም አላናገርም ዱንያ ላይ አኺራ ላይ ሲሆን ሙእሚኖች ጌታቸውን ያያሉ። ስለዚህ የጃብር አባት አብዱላህ ቀድሞ ወደ አኺራ ሄደዋል። ለማንም ያላደረገውን ላንተ አባት አደረገ። ገና ቂያማ ከመቆሙ በፊት ሰው ጀነት ገብተው አላህን ከማያታቸው በፊት ጃብር ኢብኑ አብዱላህ አብዱላህ ኢብኑ ሐራም የጃብር አባት አላህ ፊት ለፊት አናገራቸው። ምን ትፈልጋለህ አላቸው። ወደ ዱንያ መመለስ ነው ፈልገው።
ድጋሜ መገደል ነው ፊ ሰቢልላህ የምፈልገው። ይሄማ አይሆንም፣ ለማንም ይሄን አልሰጠው፣ ወደ ዱንያ መመለስ እርም አድርጌያለሁ አላቸው ተብሏል። ሌሎቹ ኡሑድ ላይ የተገደሉ ብዙ ሰዎች ነበሩ። የጃብር አባት አብዱላህ በእድሜም ከፍ ያሉ ናቸው። ያን ያክል እንደነ አነስ ኢብኑ ነድር እንደነ ሐምዛ አካላቸው የተቆራረጠ በሁለት ሰይፍ የተዋጉም አልነበሩም። ለምንድን ነው ከሌሎች ተለይቶ ለጃብር ይሄ ክብር የተሰጠው? ብዙ ተብሏል። አንደኛው የሲራ አዋቂዎች የሰጡት መልስ ጃብር ብን አብድላህ ሁለት ልብ ሆነው ነበር የሚዋጉት ተብሏል። ትልቅ ውስጣቸው ላይ የሚፈታተናቸው ስሜት ነበረ። ቤት ጥለዋቸው የወጡ ጠዋሪ የሌላቸው ብዙ ሴት ልጆች ነበር። አካላቸው ጦር ሜዳ ላይ ሆኖ ሰይፍ ሲማዘዙ ልባቸው ከኔ በኋላ ልጆቼ ማን አለላቸው ያለ ሌላ የሚዋጋ ውስጣቸው ላይ የሚዋጋ ሐሳብ ነበር። ያን ሁሉ አሸንፈው አላህ ይበልጣል አኺራ ይበልጣል ብለው ስለተዋጉ ነው ተብሏል። ኢነሁ ዐሊዩን ሐኪም ጌታ አላህ ዐሊ የበላይ ከፍ ያለ ራሱ ችሎታው ስልጣኑ ባህሪያቶቹ ተግባራቶቹ ከፍ ያሉ ናቸው። አላህን የሚመጥን አላህ የሰራው ስራ ሁሉ የላቀ የአላህ ውሳኔ ሁሉ ከፍ ያለ ጥበብ ያለው ባህሪያቱም ከፍ ያሉ የተሟሉ ናቸው። ራሱ ዛቱ ተባረከ ወተዓላ ከሰማያቱ በላይ ከአርሹ በላይ ሐኪሙን በስራዎቹ ሁሉ ጥበበኛ ያለ ጥበብ ያለ ምክንያት የትኛውንም ስራ አይሰራ የሚያደርገው ነገር ሁሉ ሂክማ ነው። ወከዛሊከ ልክ እንዲሁ ወይም ካሁን ቀደም ወደ ነበሩት የነቢያት ዋህይ እንዳስተላለፍ ነው አውሐይና ኢለይከ ወደ አንተ ዋህይ ያደረገን ሩሐን ሚን አምሪና ከእኛ ትእዛዝ የሆነ መንፈስና ምንድን ነው ይሄ ሩህ የተባለው? ኢብኑ አባስ ነቢይነት ብለው ፈስረውታል። ነቢይ ያደረግነህ ማለት ነው። እዝነት ብለው ፈስረዋል ሐሰኑል በስሪ። ሙቃትልና ሱዲ ዋህይ ብለው ፈስረዋል። ማሊክ ኢብኑ ዲናር ቁርአን ብለው ፈስረዋል። ቁርአን ሩህ የተባለው የሙእምን ልብ ላይ ህይወትን ስለሚዘራ ነው ተብሏል። ቁርአን ውስጡ ላይ ያለበት ሰው ህይወት እንዳለው ሰው ነው። ውስጡ ላይ ቁርአን የሌለበት ሰው እንደ ሬሳ ነው እንደ በድን ነው ተብሏል። ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ወማ የስተዊ አልአሕያኡ ወላ አልአምዋት የሚያይና የማያይ በህይወት ያለና የሞተ እኩል አይደለም ተብሏል። ይሄ በዋህይ ያመነና ያላመነ ቁርአን የተቀበለና ያልተቀበለ ሰው ምሳሌ ነው ተብሏል። መተሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ ከመተል ልሐይ ወልመይትም ብሏል ነቢ ሰለላሁ ዐለይሂ ወሰለም። የዝክሮች ዝክር ቁርአን መቅራት አላህን ማስታወስ ውስጡ ላይ ቁርአን የሌለበት ሰው እንደ ኦና ቤት ነው ብሏል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን ሩህ የሚለው በቁርአን ተፈስሯል፣ በነቢይነት ተፈስሯል፣ በረሕመት ተፈስሯል፣ በኪታብ በመጽሐፍ ተፈስሯል። ወደ አንተ ሩህን አወረደን። ሩህ ቁርአን ነው፣ ሩህ ዋህይ ነው፣ ሩህ ዒልም ነው። ቁርአንን የማያውቅ የጌታውን ሸሪዓ የማያውቅ የማይጠብቅ ህይወት የለውም ማለት። ይህን ሱረቱ አልአንዓም ላይም አላህ ነግሮናል። አወመን ካነ መይተን ፈአሕየይናህ ወጀዐልና ለሁ ኑረን የምሺ ቢሂ ፊናሲ ከመን መተሉሁ ፊዙሉማት ለይሰ ቢኻሪጅን ሚንሃ። ሙት የነበረ ዋሂን አውርደን ዋሂ ደርሶት ዋሂን ተቀብሎ ሕያው የሆነ ሁለቱ እኩል ናቸው እንዴ? በፍጹም እኩል አይደለም። የሰው ልጅ ቁርአንን ካልተከተለ ቁርአንን ካልቀራ ከሙታን ተርታ ነው የሚመደብ። ለዚህም ነው ቁርአን ተቀርቶ ተነግሯቸው አላምንም ያሉትን ኢነከ ላ ቱስሚዑል መውታ ያላቸው። እነሱ እኮ ሙታን ናቸው፣ አንተ ሙታንን አታሰማም። አንተ የምታሰማው መን ኸሺየ አርረሕማነ ቢልገይብ ሊመን ካነ ለሁ ቀልብ ሊመን ኢስተመዐ አወልቀ ሰምዐ ወሁወ ሸሂድ። ልቡን ሰጥቶ ጆሮውን ከፍቶ ላደመጠ ሰው ነው አንተ የምትጠቅመው፣ ምክርህ የሚጠቅመው። አማ ለሙታን ያንተ ምክር አይጠቅምም ብሏል። ካፊሮችን በቁርአን ባለማመናቸው አላህ ሙታን ብሏቸው። አፉ ላ ኢላሀ ኢለላህ ከማለቱም ጋር በቁርአን ማያምን ቁርአንን ማይቀራ ለቁርአን ጊዜ የማይሰጥ ልብ የማይሰጥ በሞትና በህይወት መሃል ነው ያለው። አሳ ያለ ውሃ እንደማይኖረው የሙእምን ልብ ሙሉ በሙሉ ሕያው ሆኖ ጤነኛ ሆኖ ስራውን ሊሰራ የሚችለው ከቁርአን ጋር አለበዚያ አይችልም። ማ ኩንተ ተድሪ ከዋሂው በፊት ከሩሑ በፊት አታውቅም ነበር። መልኪታብ ከሰማይ የወረደ መጽሐፍ ማለት ምን ማለት እንደሆነ አታውቅም ነበር። ወለል ኢማን እምነትም ኢማንም ሸሪዓም ህግጋትም ምን ማለት እንደሆነ በዝርዝር አታውቅም ነበር አላቸው። የግድ በዝርዝር ማለት አለብን። ምክንያቱም አህሉል ኡሱል
الأنبياء كانوا مؤمنين قبل الوحي بل قال بعضهم الأنبياء يولدون مؤمنين بلا ነብዮች ከዋህይም በፊት አላህን ያውቃሉ ለዚህ አላህ ያጫቸው ሰዎች ናቸው ተብሏል ወለቀድ አተይና ኢብራሂም ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን ይላል ቁርአን ዩሱፍንም ታሪካቸውን ስናጠና ይሄው ነው ከልጅነት ጀምሮ አላህ ጠብቆ ያሳደጋቸዋል ነብያት ነብዩ ሰለላሁ ዐለይሂ ወሰለም መካ በጣዖት አምልኮ ተጥለቅልቀው እንኳን አንዴ ለታቦት ሰግደው ያውቁ አጎንብሰው ያውቁ ኸምር ጠጥተው ያውቁ ወደ ቆሻሻ ተግባራት ሄደው ያውቁ እዚህ ጥቅል የሆነ ኢማን አላቸው ማ ኩንተ ተድሪ መል ኪታቡ ወለል ኢማን ማ ኩንተ ሙእሚናን አላላቸውም ለዚህም ነው ይላል አንዳንድ ሙፈሲሮች ማ ኩንተ ሙእሚናን ላ ዝርዝር ህግጋትን አታውቅም ነበር ኢማንን በዝርዝር አታውቅም ነበር ማለት ነው የተፈለገው እንጂ ከዛ በፊት ነብዩ በአላህ ተባረከ ወተዓላ ሽርክ ያሻርኩ ነበር ማለት አይደለም ወይም ደግሞ ሙሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ ኢማሙ ለኢማ ረህመቱላሂ ዐለይሂ እንዳሉት ማ ኩንተ ተድሪ መል ኪታቡ ወለል ኢማን ኢማን ማለት እዚህ ሶላት ማለት ነው ወማ ካነ አላሁ ሊዩዲዐ ኢማነኩም ከሚለው ጋር ያይዙ ወህይ ሳይወርድልህ በፊት ትልቁን የእምነት መገለጫ ሶላትን አታውቅም ነበር ወህይ ወርዶ ነው ያስተዋወቀ ማለት ነው ሁለቱም ያስኬዳል መልኪታብ የሚለው ስለ ቁርአን አታውቅም ነበር አያውቁም ነበር ነቢ ኡሚ ነበር አለይሂ ሰላቱ ወሰላም ነገር ግን ቁርአንን አውርዶ ሳያዩ ሰዎች ያዩ ማንበብ የሚከብዳቸውን ሳያዩ ማንበብ አስቻላቸው ውስጡ ላይ ብዙ ህግጋትን አሰፈረላቸው ወከዛልክ ኢማንን በዝርዝር አሳወቃቸው ለሰው ልጆችም አሳዋቂ አስተማሪ ያደረጋቸው ሶላትንም ደነገገላቸው ወላኪን ጀዐልናሁ ኑራ ሩሑ ከላይ ሩህ የተባለው መንፈስ የተባለው ኢማንን በለው ነብይም እንበለው መጽሐፍም እንበለው ቁርአንም እንበለው ሩህ ብሎታል አላህ በጥቅል ያለ ዒልም ያለ ቁርአን ህይወት የለውም ማለት ነው ሰው ልጅ ህይወት የምትቀጥለው በገንዘብ አይደል በስልጣን አይደል የሰው ልጅ የልቡ ህይወት የሚቀጥለው በኢማን በሐዲስ በቁርአን በዕልም ጀዐልናሁ ኑራ አንተ ላይ ያወረድነው ሩህ ወህይ ቁርአን አደረግነው ኑር አደረግነው ብርሃን አደረግነው ነህዲ ቢሂ መነሻ የፈለግነው ሰው ምን ማራበት ምን እናመላከተበት ምን ዒባዲና ተባሮቻችን ውስጥ የሰው ልጅ ደስታው መቃናቱ የሚሟላው ከቁርአን ጋር ነው ማለት ቁርአን የሚቀራ ሰው ሂዳያው የተነከረ የጨመረ ይሄዳል ቁርአንን ማይቀራ ቁርአንን ማያጠና ሂዳያ የለውም እሱ ወመን ለም የጀዐሊላሁ ለሁ ኑራን ፈማ ለሁ ሚን ኑር ሁላችሁም መራኝ በሉኝ እኔ እመራችኋለሁ ለጥመት የተጋለጣችሁ ናችሁ ብሎ አላህ ተባረከ ወተዓላ ከሂዳያ ሰበቦች አንዱ ቁርአን ብዙዎች ኢስቲቃማ አጣው ሰናት አጣውላ ለጥናት ከሚያግዙ ነገሮች አንዱ ቁርአን كذلك لنثبت به فؤادك ورتلناه ترتيلا إلى القرآن ልብ የሚጠናው አካል የሚጠናው ወደ ወንጀል ከመሄድ ቢታቀበው ኸይር ነገር ላይ የሚታገሰው ኸይር ታዛዥ የሚሆነው ቁርአን መቅራት ስናበዛ ሁሌ ወደ ልባችን ውስጥ ቁርአን ሲገባ ወደ ጆሮአችን ቁርአን ሲገባ ልባችን ቀጥ ይላል ይስተካከላል ስንቅ ያገኝ ለአካላችን እህል እንደሚያስፈልገው ሁሉ ለልባችን ቁርአን ያስፈልጋል ሲደክመን ስንራብ አካላችን እንደሚልፈሰፈሰው ሁሉ ከቁርአን ከዕልም ከምክር ስንርቅ ልባችን ጽናት ያጣል ኢስቲቃማ ያጣል ከመሆኑም ጋር ግን አብዛኞቹ የሰው ልጆች ከቁርአን የራቁ ናቸው ወኢነሁ ለዚክሩን ለከ ወሊቀውሚክ ወሰውፈ ትስአሉን وقال الرسول يا ربي إن قومي اتخذوا هذا القرآن مهجورا قرآن إن أنت كبرنوا وليتنا متهدون فأين تذهبون إن هو إلا ذكر للعالمين قرآن ساكتنا متهدون ለዓለም ህዝብ የቁርአን አንቀጾች መገሰጫዎች ናቸው ይላል استكاكل يفلق القرآن وما يستكاكل من لم يهتدي بالقرآن فلا هداه الله يا ابن تيمية لازم فالقرآن يلتمر بمنهم من مراج فالقرآن يلتستكاكل تبيت استكال قال الله هي يبلغ مسمر ساتن ومنقر ساتن وإنك أنت نبياتن هو إلى تهدي كما لا كتاله تتعرى له إلى صراط مستقيم كت وداله قدانا ودى إسلام تبلو تفسران ابن كثير وهو الخلق القويم ودى تستكاكل سنة مقبار سبنا تتعرى له والوحجة የሰው ልጅ ነብይን ሳይከተል ሱናቸውን ሳይተገብር ስብዕናው ሙሉ ሊሆን አይችልም አኽላቁ ሊስተካከል አይችልም እንዴት እንደምንበላ እንዴት እንደምንጠጣ እንዴት እንደምንለብስ እንዴት እንደምናገባ ለመፍታት ከተገደድከም እንዴት እንደምትፈታ ስትወልድ ምን እንደምታደርግ ነብይ አስተምረዋል የሰው ልጅ ትክክለኛ ስብዕና ላይ ሙሉ አኽላቅ ላይ የሚሆነው ነብይን ሲከተል በሁሉም ነገር ጫማ ስትጫማ እንኳን አደብ ተቀምጦልሃል ፀጉርህን ስትላጭ ስትቆርጥ ስትይዝ አያያዙን በተመለከተ አደብ ተቀምጦልሃል
መጸዳጃ ቤት ስትቀመጥ ስትጸዳዳ አደብ ተቀምጦልሃል። የአፍንጫን ቆሻሻ ስታስወግድ አደብ ተቀምጦልሃል። የአፍንጫ ቆሻሻ በቀኝ እጅ አይጠረግም፣ በግራ እጅ ነው የሚጠረገው። ካነ يعجبه التيمم ለመልካም ነገር ቀኝ እጃቸውን ያደርጉ ነበር። ከዛ ውጪ ይላለው ባለቤቶቻቸው ባስተላለፉት ሐዲስ እንዳለው ከመልካም ውጪ ይላለው ግራን ያደርጉ ነበር ተብሎ የሰው ልጅ ሙሉ የሚሆነው ሱናን ሲማር። ለዚህ ነው ደጋ ቀደምቶች አንድን ሰው ወንድ ነው አንልም ነበረ ሐዲስ እስካልጻፈ ድረስ ነው፣ ሐዲስ እስካልተማረ ማለታቸው። እንደ ዛሬ የድሮ ሰዎች የዕልም መድረክ ላይ ባዶ እጃቸውን አይመጡም ነበር። አልኢማም ዙህሪ ረሕመቱላሂ ዐለይህ የዕልም መድረክ ላይ ያለ ማስታወሻ መቀመጥ ውርደት ነው ይሉ ነበር። የሰው ልጅ ድሮ ወንድ የሚባለው ረጅም መጓዝ ሲችል ክብደት ሲያነሳ አልነበር። ወንድ የሚባለው ሰው ሙሉ ሰው የሚባለው የነቢይን ሐዲስ ሲጽፍ ሲማር ነው ማለት። አለበለዚያ ወንድ አይሆንም፣ ሰው አይሆንም ማለት። ማድረግ የሌለበትን ያደርጋል፣ መተው የሌለበትን ይተዋል፣ ነገሮችን ያበለሻሻል። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ወደ እስላም ትመራለህ፣ ወደ ተውሂድ ትመራለህ፣ ታመላክታለህ፣ ትጣራለህ። አንድ ተፍሲር በገዊ እንደፈሰሩት ኢብኑ ከሲር ደግሞ ኢለል ኹሉቂል ቀዊም ወደ ተስተካከለ አቋም ስብዕና አኽላቅ ትጣራለህ አላቸው። ይሄ በርካታ ቁርአኖችም ያጠናክሩት ነው። ራሳቸውን በሐዲስ ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ መልካም ስነ ምግባርን ላሟላ ላዳርስ ነው የተላኩት ብለው ሲራጡላሂ አለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ ሰማይ ምድር የሱ የሆኑት የአላህን ተባረከ ወተዓላ ሲራጥ ታመላክታለህ፣ ትጠቁማለህ። የሰው ልጆችን መከተል ያለባቸው የእሱን ሲራጥ ነው። ሰማይ ምድሩን እሱ ዘርግቶ ሌሎችን ምድር ላይ ተክለው እንጨትን ድንጋይን ሊያመልኩ አይገባም። ሰው መከተል ያለበት የአላህን መንገድ ብቻ። ከዛ ውጭ ያሉ መንገዶች የሸይጣን መንገዶች ናቸው። አንድን መስመር አስምረው ነብዩ ሰለላሁ ዐለይሂ ወሰለም ቀጥ ያለ መስመር ይሄ የአላህ መንገድ ነው። ከግራና ከቀኝ ሌሎች መስመሮችን አስምረው እነዚህ ደግሞ መንገዶች ናቸው። ያንዳንዱ መንገድ ዳር ላይ ሸይጣን አለ፣ ወደሱ የሚጣራ አለይሂ ሰላቱ ወሰላም። ቀጥ ያለው መንገድ ከለቀቀ ሰው ልጅ አይቀርም ወደ ግራ ወደ ቀኝ ሸይጣን ጠልፎ ይወስዳል። መጨረሻ ደግሞ እሳት ይከታው። አላ አዋጅ ንቁ ስሙ ኢለላሂ ወደ አላህ ብቻ ተሲሩል ኡሙር ነገሮች ይመለሳሉ። ለሁል ሑክሙ ሚን ቀብሉ ወሚን በዕድ ለሁል አምሩ ሚን ቀብሉ ወሚን በዕድ ድሮም ዛሬ ነገም ውሳኔ አላህ። እኛ የአቅማችንን ያክል ሰበቡን እናደርሳለን። ነገሮችን የሚወስነው አላህ ፊ ዱንያ ወልአኺራ። የምትጠላውን ነገር ለማስወገድ ትጥራለህ፣ ትለፋለህ፣ ምንም የሚቀየር ነገር አይኖርም። ከምትፈራው ነገር ለመሸሽ ትሞክራለህ፣ ጉድጓድ ትቆፍራለህ፣ አላሁን ያለው ይሆነ። ስለዚህ ነገሮችን ለአላህ ሰጥቶ እሱ በሚፈልገው መልኩ መኖር ብቻ። የምንረጋጋውም ይሄን ነው። ኢለላሂ ተሲሩል ኡሙር ነገሮች ሁሉ ወደ አላህ ይመለሳሉ። የነገሮች ሁሉ ፍጻሜ በአላህ እጅ ነው ያለው። እኛ የምንችለው መጨረሻችን እንዲያምር ሰበብ ማድረስ፣ አላህን መለመን ኻቲማችን በሁሉም ነገር መጨረሻችን እንዲያምር። ከዛ በተረፈ ሳተኛ ስላደርክ ብዙ መንገዶችን መውጫዎችን ስለቆጠርክ አንተ ያልከው አይሆን። ማሻአላሁ ካነ ወማ ለም የሸእ ለም የኩን። አላህ የሻው ይሆን። ስለዚህ ነገርህን ሁሉ ለአላህ አስረክበህ በሰላም ተኝተህ ደር፣ አታጥፋ። አላህ የከለከለን አትዳፈር። አቅል ያላቸው ሰዎች የሚመክሩህን ምክር ተቀበል። አቅል ያላቸው ሰዎች በሄዱበት መንገድ ሂድ። ከዛ በተረፈ ስለተጀናነክ ስለተጠበብክ አብዝተህ ስለጓጓህ አብዝተህ ስለፈራህ የሚቀየር ነገር የለም። ህይወትን ደስተኛ ከሚያደርጉ ነገሮች አንዱ በቀደር ማመን፣ የአላህን ውሳኔ ወዶ መቀበል። ይህ ዱንያ ላይም ነው አኺራም ላይ። ኢለላሂ ተሲሩል ኡሙር አይ የውመል ቂያማ ማለት የፍጥረታት ሁሉ መመለሻ ወደ አላህ። ትልቁም ትንሹ፣ ሀብታውም ደሃው፣ ወንዱም ሴቱም፣ መሪውም ተመሪውም፣ በዳይም ተበዳይ ወደ አላህ ይመለሳሉ። አላህ በዝርዝር ነገሮችን ያውቃልና በእውቀቱ መሰረት ፍርድ ይሰጣል። ሁሉም የሥራውን ያገኛል። መመለሻዬ ወደ አላህ ነው ብለህ ያኔ የሚያዋጣህን ስራ ዛሬ ስራ፣ የሚያሳፍርህን ስራ ዛሬ ተው። ኢነ ኢላ ረቢካ አርጁዓ የሰው ልጅ ሆይ መመለሻ ወደ አላህ ብቻ ነው። ኢነ ኢለይና ኢያበሁም ثم ኢነ ዐለይና ሒሳበሁም
የሁሉም መመለሻቸው ወደኛ ነው። ሁሉንም የምንተሳሰባቸው እኛ ነን ይላል አላህ ተባረከ ወተዓላ። ዱንያ አኺራችንን አላህ ያሳምርልን። ጠቃሚ እውቀትን ከመልካም ስራ ጋር ለሁላችንም ያድለን። إنه على كل شيء قدير وبالإجابة جدير والله تعالى أعلم. السلام عليكم ورحمة الله وبركاته. بسم الله.